በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባሕርይ ገንዘቡ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በይቅርታው ፍስሐ ሰላምን ተድላ ደስታን ፍቅር አንድነትን ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ብርሃነ ትንሣኤውን በቸርነቱ ይግለጥልን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። የቅዱስ ዳዊት መዝሙር 109 ቁጥር 1 እስከ መጨረሻው። ጌታ ጌታዬን ጠላቶችን ለእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችህም መካከል ትገዛለህ። ቀዳማዊ በኃይል ቀን በቅዱሳን ብርሃን ካንተ ጋር ነበር። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ፣ አይጸጸትም። እግዚአብሔር በቀኝህ ነው። ነገሥታትን በቁጣው ቀን ይቀጠቅጣቸዋል። በአሕዛብ መካከል ይፈርዳል፣ ሬሳዎችንም ያበዛል። በምድር ላይ የብዙዎችን ራሶች ይቀጠቅጣል። በመንገድ ከፈሳሽ ውሃ ጠጡ። ስለዚህ ራስህ ከፍ ከፍ ይላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ቸሩ መድኃኔ ዓለም ስለ ቅዱስ ቃሉ የተመሰገነ ይሁን። በውጭ ያሉ ወንድም እህቶቻችን መብራት ስለሌለ ቦታ አለ፣ እዚያው መሆን የሚሆንበት ምክንያት ከሌላቸው በቀር ማለቴ ነው። ከውጭ ላሉት ሺህ ጊዜ ቢጮህ ለመሰማማት ስለሚያስቸግር ነው። እና ይቀጠቅጦሙ ነገሥታትን ያጠፋቸዋል፣ ቀጠቅጣቸዋል የሚለውን ርዕስ እናደርጋለን። በዕለተ መዓቱ ይላል። በቁጣው ቀን በፍርዱ ቀን ነገሥታትን ቀጥቅጦ ያጠፋቸዋል ብሎ ቅዱስ ዳዊት የተናገረውን መነሻ ኃይለ ቃል እናደርጋለን። አንድ ሁለት ኃይለ ቃላትን አስቀድሜ ወደ ርዕሱ ከመግባታችን በፊት አንደኛው ምህላ ላይ ቁጥር ምንጊዜም ማናችንም ግር ይለናል። ቁጥር ግር ሲል በፍትሐ ነገሥት አባቶቻችን በጾም ምክንያት ክርክር በሆነ ጊዜ እንጹም ያለ ይርታ ብለዋል። ወይም አድሎ ለጾም ማለት እሱ ነው። አባቶቻችን ምን ይላሉ? ጾም ነው ወይስ ብሎት ነው ብሎ ሐሳብ ቢነሳ ክርክሩ ነው መሸናነፍ ባይቻል በመጻሕፍት ቃላት መረታታት ካልተቻለ እንጹም ወዳለው አድሎ ለጾም ግን እነዚያ ቀናት የበዓለ ሃምሳ የልደት የጥምቀት ቀን አይሁኑ። ከዚህ ውጭ ባለው ግን እንጹም ያለ ይርታ ነው። በጸሎትም እንዲያ ነው። ቁጥር ሊሳሳት ይችላል። ቁጥር ቢሳሳት ጎደለ ያለው ይርታ ምናልባት እሱ ይሆናል እኮ የተሳሳተው፣ ሞልቶ ሊሆን ይችላል። በእርግጥ ቅድም ላይ አልሞላም ነበረ። አለመሙላቱን የማውቀው እኔ በጣት ብቻ ሳይሆን በአንቀጽ ጭምር ስለምቆጥረው አይምሮዬ በጣም ካልተበተነ በቀር ብዙ አይሳትም። ለምን እኔ ሁለት ጊዜ መሳሳት አለብኝ ማለት ነው በቁጥር። እንደዚያ ከሆነ ብዙ ጊዜ መቁጠር ዕዳ ያለባችሁ ከፊት የምትቆሙት ናችሁ። ቃለ ዓዋዲ የያዘ ላይመቸው ይችላል። ከዚያ ውጭ ያለው ግን ሁሉም ሰው መቁጠር አለበት እና ጎሏል ወዳለው ማድላት ነው፣ መጨመር ነው። ከሚጎድል ቢጨመር ይሻላል። በአንቀጽ መቁጠር ማለት ምንጊዜም ነግሬያቸዋለሁ፣ ሁሉ ሰው እንደዚያ ሊቆጥር አይችልም። አንድ ሰው ብቻ ነው ካለሁ እኔ እቆጥራለሁ። እንደዚያ ባለ ቀን ግን አባቶቻችን ለምሳሌ ምህላ ሲያደርሱ አንቀጽ ማለት ብዙ ነው ትርጉም። አንድ ምሳሌ ልስጣችሁ። ለምሳሌ የሰኞ ውዳሴ ማርያም ስንት ሰዓሊ ለነ ቅድስት አለው? 9። የእሑድም ስንት አለው? 9።
ከሰባቱ ውዳሴ ማርያም ከሰባቱ ቀናት 9 ያላቸው ሁለቱ ብቻ ናቸው፣ ሰኞና እሁድ ማለት ነው። ስለዚህ በአንቀጽ ልቁጠር ባሉ ጊዜ አባቶቻችን አጽቃቸው እንዳይስት አንድ ጊዜ ወታ ይሉና ፈቀደን፣ አንድ ጊዜ ወታ ይሉናን ለሔዋንን፣ አንድ ጊዜ ወታ እንደዚህ አድርጎ ግን አጽቃቸውም እንዳለ ነው እኮ በጣትም እየቆጠሩ በዚያም እንዳይሳታቸው። ብዙ ሲኮን ግን አንዱ ቢስተው አንዱ አይስተውም ላስቸግር ይችላል። እና ለዛ ነው እርግጠኛ ሆኜ አንድ ጎሏል እንጨምር ብዬ ያልኩኝ። እና ለሁሉም ይሄንን እናስተውሉ ነው አንደኛው። ሁለተኛው ያው በምስጢር እንዲሆን ነበረ ትናንት የተነጋገርን፣ ግን ያው ሰው ሰምቶታል ብዙ ሰውና ጥቂት ልንገራችሁ። እንግዲህ ጠጣ መድኃኔዓለም ገዳም የምታውቁ ወንድም እህቶቻችን ትኖራላችሁና አባታችን አባ ጦመ ልሳን ወስመ ጥምቀቱ ገብረ ሥላሴ በጣም ታመው ከተኙ ቆይተዋል። እና ትናንት አስተምሬ ስወጣ ኧረ ጸሎት አድርጉ በጣም አሟቸዋል ብለዋሉ። እንዴት ኃጥአን ለጻድቃን ይጸልያሉ ብዬ ስለ ኧረ እንደው የተቻላችሁን ጨንቆን ነው አሉ። ልክ ከጉባኤ ወጥቼ እዚህ ሲደርስ ሌላ ስልክ ተደወለ፣ ኧረ ደክመዋል አሉ። አሁንም ከ20 ደቂቃ በኋላ አርፈዋል አሉ። እና ዛሬ እህቶቻችን አንዳንድ ወንድሞቻችን ለቀብር ሂደዋል። አባቶች ሲያርፉ ቆሞ ማየት እንግዲህ ስራችን ሆኗል። ቀድመን እኛ እንሄድ አንል በምን ስራችን ግን ትንሽ ይከብዳል። ማንነታቸውን ለሚያውቅ ሰው አባ ጦመ ልሳንን ጥቂቶቻችሁ በተለይ 2013 ላይ ልጆች አብራችሁን ሄዳችሁ ነበራችሁና ያንን ገነት የመሰለ ስፍራ ገዳሙን የመሰረቱት እሳቸው ናቸው። በነገራችሁ ላይ ጠጣ መድኃኔዓለምን የመሰረቱት እሳቸው ናቸው። ጥንት የቅዱሳን መኖሪያ ነበር። በኋላ ግን ጠፍቶ ኑሮ ያንድ ቤተሰብ ርስት ነበር። እዚያ ገጠር ነው። ከአድርቃይ በላይ ለደካማ እስከ 6 ሰዓት ይወስዳል፣ ለበረታ እስከ 4 ሰዓት የእግር መንገድ አለውና ያ የተባረከ ቤተሰብ እሳቸው መንፈስ ቅዱስ አዟቸው መጥተው ገዳሙን ሊመሰረቱ ሲሉ ያ ቤተሰብ ሳያቅማማ ርስቱን የራሱን ርስት ሙሉ በሙሉ አስረክቧቸው ሙሉ ቤተሰቡ መነኮሰና የዚያው ገዳም አባል ሆነ። ሙሉ ቤተሰቡ ማለት ነው። አያት፣ ልጅ፣ የልጅ ልጅ እንደዚያ ሁሉ ማለት ነው። የተወሰኑት አሁንም አሉ። እሳቸው እንግዲህ ዱር አንበሳ ገዳምን የምታውቁ ካላችሁ ዱር አንበሳ ገዳምን ከጠፍነቱ መልሰው የመሰረቱት አቡነ ይምሐረነ ክርስቶስ ይባላሉ። አቡነ ይምሐረነ ክርስቶስ አላረፉም፣ ተሰውረው ነው። እንዲህ ያሉ መንግስታት ይመጣሉ፣ አገሪቱን ያጠፏታል። ኋላ ግን ደህናው ዘመን ሲመጣ እመጣለሁ ብለው ቃል ኪዳን ገብተው ነው የተሰወሩ። እና አባ ጦመ ልሳን ዛሬ ትናንት ምሽት ያረፉት የእሳቸው ተማሪ ናቸው። እንግዲህ ጻድቅ ልጅ ጻድቅ ማለት ነው። እና ቅዱሳን ብዙ እየሄዱ ነው አውቃለሁኝ። የእሳቸው ትንሽ ያልተጠበቀ ስለነበረ ነው። እኔ በበኩል ያልጠበቅኩም። ታማዋል ብለው ሲሉኝ መታመም ለነሱ ብርቅ አይደለም። የታመሙት እኮ ሙሉ አብይ ጾም 40ውን ቀን ጌታችን ይጾማትን ያችን 40ውን ቀን ምንም ያው እንደዚያ ናቸው ፍጹማን የሚያደርጉና እህል የለም ስላችሁ በ2 ቀን በ3 ቀን መቅመስም አይደለም። ጨርሶ ሰንበት ስትደርስ ሰንበትን ላለመሻር ጸበል፣ ጥርኝ ጸበል ብቻ አፋቸው ማስገባት ነው። ያውም ለክብረ ሰንበት ነው። ይሄ ሊገላቸው አይችልም። ይሄ ለሞት አያበቃቸውም እርግጠኛ ነኝ። ምክንያቱም እንዲሁ ብዙ ጊዜ ያደርጋሉ። አሁን የተረዳሁት ነገር ሌላ ነው። ለሁሉም እዚህ መናገሩ አያሻም። ዋናው ትልቁ ነገር በሕይወተ ሥጋ እያሉ ብዙ መናገሩ ጥሩ ስላልሆነ ዝም እንላለን። አንዳንድ ሰው እያሉ ብትነግረን ይላል። እነሱ አይወዱም እንደዛ እንዲሆን፣ እነሱ አይወዱም። እኔም ሰራዬ ብዬ ተከታትዬ አይደለም ያወቅኳቸው። ቀለብ ስንልክ በአጋጣሚ ከጋሾላ በቀኝ ያቆማቸው በረከታቸውን ያሳድርብንና እናታችን እማሆይ ወለተ ገብርኤልን ታውቋቸው ከሆነ እዚህ መጥተው የነበሩት ሊጠይቁን ከማረፋቸው በፊት መጥተው ነበረ። እዚህ የመጡት እማሆይ ወለተ ገብርኤል የሆነ ፈተና መጣ ማህበሩ ላይ ተባለ። ስለዛ ጉዳይ ማናገር ፈለጉ። ግን በተአምር ብታንቋቸው ስልክ አይነኩም። አባ ጦመ ልሳንና እማሆይ ወለተ ገብርኤል የሚያመሳስላቸው ይሄ ነው። የእውነተኛነታቸው ትልቁ መገለጫ ስልክ የሚባል ነገር በዞራቸው አይወዱም። ስለዚህ ከጎጃም ጫፍ ከጋሾላ ጊዮርጊስ ተነስተው ለመጠየቅ እዚህ ድረስ መጥተዋል። ለመጠየቅ በአጋጣሚ ማታ ነው የገቡ።
ማታ ገብተው ይፈልጓል ተብዬ ገብቼ ምንድነው ሲባል አይ እንደዚህ ችግር ተፈጥሯል አሁን ወዴት ነው አይ መንገድ እየወጣው ነው ወደ መሃል ሀገር ከዚያ ጸሎተ ማርያም እንድገማሉ ጸሎተ ማርያም ደገሙ የነበረው አደጋ ከባድ ነው ይሄው ምስክሬ መቤታችን ናት ማንንም አይነካም ሂድ ደርሰስ ተመለስ እንገናኛለን ብለዋል እንዳሉትም ይዤ እንግዲህ የሆነ ሆኖ መጣሁኝና እሳቸው እነኛው ደግሞ ስልክ የሚባል ያናገሩ የምታውቋቸው ታውቋቸዋላችሁ ስልክ አያናገሩም ብቻ ሳይሆን አይነኩም ህይወታቸው ዝርዝር ውስጥ ገብቼ ዛሬ ልነግራችሁ አልችልም ወደፊት ታሪካቸው በደም ስለሚታወቅ ወይ ተጠርዞ ይቀመጣል ዋናው ትልቁ ነገር ከቅድስናቸው ከጸሎታቸው ከጾማቸው ከገድላቸው ከትሩፋታቸው ሁሉ ባሻገር የሚገርመኝ እለት የቤተ ክርስቲያን መም ልክ ወራት በፊት አንድ እንደዚሁ ፍጹም አባት አርፈዋል እንደዚህ ካልተከልክለው ነው ያረፉና እኛኛው የቤተ ክርስቲያን መም ጧት ማታ እየታያቸው አልቻሉምና በቃ ወሰደኝ ነው ወሰዳቸው የኛውም እንደዚህ ያለ ነገር ነውና የቤተ ክርስቲያን መም እለት የሚሰማቸው ናቸው ብዙ ቅዱሳን አሉ በአገራችን ግን በአካል ለመገኘት ሩቅ ናቸው በአካል ሊገኙ የሚችሉት በሙሉ እንግዲህ እኔ ማቃቸው ማንንም ሰው ማግኘት የሚችላቸው ማንንም ሰው ስላችሁ እግዚአብሔር የፈቀደለት ብቻ ማግኘት የሚችላቸው መገኘት የሚችሉ የሚታወቁ የቀሩሳቸው ናቸው አባተ ዘራ አርፈዋል የቅርብ ዘመኖችን ብቻ ተቀሽ ማለት በቅርብ አሁን የዛሬ 6-7 ዓመት ወዲህ የነበሩትን እነንታ ጥበቡ እነንታ ነብየ ልዑል አባ ኃይለ ማርያም የጣራ ገዳሙ እነዚህ ሁሉ ተሸኝተዋልና ትንሽ አይሞሩ ያናውጻል የዛ ምክንያቱ በሰማይም ሆኖ ይጠቅሙናል ግን በምድር መሆናቸው ትርፉ ምንድነው ማዋየት በተለይ ፈውሱ በነገራችሁ ላይ ገዳም መስርተው ጸበል አፍልቀዋል ጸበሉ ሄደው አንድም ሰው ሲያጠምቁ አይቷቸው ያውቃል የማጥማቂነት ስራ ካህን ናቸው የሚገርመው ነገር እያንዳንዷ ነገራቸው እኔ በነገራችሁ ላይ አባጦ መልሳነ ማለት መጽሐፈ መነኮሳት ማለት ናቸው እያንዳንዷ ኑሯቸው እሱ ነው በዚህ ዘመን መነኩሴ ማየት ቢያስፈልገን ምናያቸው እሳቸው እያንዳንዷ ነገር የተማሩ ናቸው ጸዋትወ ዜማ መጽሐፍትም እያንዳንዷ ነገርና ሲሄድ የመጀመሪያ ጊዜ ስንተዋወቅ የገረመኝ እሱ ነው ከትትናቸው የተነሳ ባታቸውን ለቀው ከማድረበት ቦታ ነው የሚመጡ ለምን ይስላችሁ እንጨዋወት ብዬ ነው ይላሉ መንፈሳዊ ቃላት መጽሐፈ ሲኖዶስ ያመጡና እስቲ ተመልከቱ በዚህ እንጨዋወት ይላሉ መጽሐፈ ሲኖዶስ አለ የጥንት ሐዋርያት የጻፉት አራቱ ሲኖዶሶች ያሉበትና ባንዳንድ ነገር ላይ ስንጨዋወት አባታችን በዚህ ዘመን አባት የሚመስሉ አባት ያልሆኑ ብዙ ሰዎች አሉ ትውልዱ አባት ብሎ የሚከተላቸው እና ከባድ ስለሆነ አበውን መመርመር ቢከብድም እንኳን የአበውነታቸው መገለጫው ቅዱሳት መጻሕፍት ናቸው እኔ ከአባ ተክለ ማርያም እና ቅድም ከጠራውላችሁ አባቶች በኋላ እገሌ እዚህም ይገዳም እንደዚህ የሚባል አባት አለ ይሉኛል አልሄድም አልፈልግም እንደዚህ የሚባል ቦታ አለ አልሄድም እንደው ለዚህ ላለው ለወቅቱ ችግር እኮ መፍትሄ ሊሰጡ ይችላል አልፈልግም እኔ ይቅርብኝ ለምን የኋላይቱ ፈተና ከፊተኛይቱ መከራ ልትብስ ትችላለች አይታወቅም አሁን በጣም ታሜተኝች ይያለ አንድ ሰው መጥቶ እዚህ ገዳም ያሉ ገለገለ የሚባሉ የሚታወቁ በስም አቃቸዋለሁ ይምጣና እኔ ላድነው ብሏል አይቅ አልፈልግም ይቅርብኝ ናሳቸውን እሶን የወደድኩት በጣም የመመርመር አቅም ባይኖረኝ መጻሕፍት ግን መመርመር ይችላሉና ቅዱሳት መጻሕፍትን ሥርዓትን ሕግን ብቻ ይዘው ስለሚሄዱ ነው የእውነት ለመናገር ደፋርነት ልኝ ይሆናል ግን ከመጽሐፍ የወጣ ነገር ባይቦት ድጋሚ አንገናኝም ለምን እንዲምለው እኔ አንድ ተራ ሰው ነኝ ከጀርባዬ ግን ብዙ ብዙ ኃላፊነት ያለብኝ ነኝ የኔ ስተት ችግር ሊፈጥር ይችላል ጥቂትም ሆነ ብዙ ይሄንን የተናገርኩበት ምክንያት አለኝ ተፈጥሮ ግልጹን ካልተነጋገርኩ በቀር ይቸግረኛል ስቀው ከመጽሐፍ ከወጣውማ ከሰይጣን ነኛ ትክክል ነህ እንዲያው አድርጋሉ እዚያም ደግ ሰው ከመላችሁ ጋርም ህጋችን እቺናት ጨዋታችን በሙሉ መለኪያው ምንድነው ቅዱሳት መጻሕፍት ናቸው ከዚያ የወጡ ቀን ማንንም ቢሆን ከመጽሐፍ የወጣ ቀን ቀጥሎ የሚመጣው ነገር ጠብ ነው ጠብ ሲባል እንካስላንትያ አይደለም መለያየት እንደ አባት እንደ ልጅ እንደ እናት እንደ ልጅ መተያየት ያቆማል እዚያ ላይ እና ሌላ ዝርዝር ነገር ውስጥ ገብቼ ብዙ ልነግራችሁ አልፈልግም ብቻ
ለነገዋ ቤተ ክርስቲያን ሲሉ ከጾሙ ከጸሎቱ ከስግደቱ ሌሊት በሙሉ ተግተው የሚያድሩት የሚጸልዩት ማይጠንቱ ታውቁታላችሁ። የጥጣ መድኃኔዓለም ጸበል ታውቁታላችሁ። ምንድነው የሚመስል ቀለሙ አይታችሁ የምታውቁ? ቀይ ነው አይደለም? ምኑ ነው ቀይ የሚያደርገው ከተባለ ማይጠንቱ ነው። ሲታጠን ነው የሚውል፣ ሲታጠን ነው የሚያድር። ምህላ ነው፣ ጸሎት ነው፣ ስግደት ነው። የሚገርመው ነገር እኛ እዛ ተቀምጠን አንድ የገዳሙ መናኝ ታመሙና ከሞት አፋፍ ደረሱ። ህመሙ ሰርጀሪ የሚያስፈልገው እንደሆነ እኔ ተረድቻለሁ። የሕክምና ባለሙያ አይደለሁም፣ ግን ህመሙ ምን እንደሆነ በቀላሉ መታወቅ የሚችል ነገር ነው። ወደ ሐኪም ቤት እንወሰድ ሲሉ አባ ጦማ ልሳን መገለጫቸው በምንም ተአምር ከኒና እዛች ገዳም አይገባም። ስጋዊ ሕክምና ይሄ የባህል ምናምን የሚባል ነገር የለም። ስጠይቋቸው ምንድነው የሚሉ? መድኃኔ ዓለም ምን ይሰራልና ነው አንተ ሐኪም የምትለኝ? መድኃኔ ዓለም ማለት ምን ማለት ነው? የዓለም መድኃኒት ማለት ነው። መድኃኒቱን ይዤ ለምን ሌላ መድኃኒት ፈልገው? ከዛ ቃሬዛ ወሳንሳ ነገር አምተው ሊወስዷቸው ሲሉ ወጥተው ተቆጡ። አባ አቡነ አብየ ጊዜን አስታውሳለሁ። ኢኮንኩኑ መነኮሰ፣ እኔ መነኩሴ አይደለሁም፣ እግዚአብሔር ለምን እድል አሰጡኝ ብሎ አቡነ አብየ ጊዜ ጻድቁ ተቆጥተዋል። የዛሬ 650 ዓመት በፊት አንድ የገዳማ አገልግልና እዚያ ቁጭ ያን ያየው ነበርና ከዚያ ሰሌን ተነጠፈ፣ ሌላ ስጋጃ ነገር ተለጠፈ። እዚያ ሞት አፋፍ ደረሱና የታመሙት እዚያ ላይ ተቀመጡ። መነኮሳት በሙሉ የሚገርመው በአት የዘጉትን ሁሉ አስወጧቸው፣ ውጡ ተባሉ። ለምን? የታመሙት ሰው በጣም አስፈላጊ ሰው ናቸው ለገዳሙ። ሁሉን ሰብስበው ወንድ መነኮሳት ለብቻ፣ ሴት መነኮሳት ለብቻ አቆሙ። ወንዶች መነኮሳትን ጸሎት ማድረግ የሚችሉ ትምህርት ያላቸው ለብቻ፣ ትምህርት የሌላቸው ለብቻ አደረጉ። ትምህርት ያላቸውን ዳዊት ውዳሴ ማርያም አደሏቸው። አቁሙ እስከምላችሁ የሰጠኋችሁን ነገር መላልሱት። ዳዊትም ይሁን ውዳሴ ማርያም አቁሙ እስከምላችሁ መላልሱት። ዳዊትና ውዳሴ ማርያም እነዚህ መድገም የማይችሉት ትምህርት የሌላቸውን ደግሞ አቁሙ እስከምላችሁ ድረስ 50 ሰግዳችሁ እንደገና 50 ስገዱ ነው። ብታዩት እዚያ ገዳም እሳቸው ለብቻቸው ውስጥ ገብቶ የእሳቸው ጸሎት እንግዲህ ሌላ ለይት ያለ ነው። ደግሞ እሳቸው ከበዓታቸው ገብቶ ይጸልያሉ። እዚህ ያለው በሙሉ የሚሰግደው ይሰግዳልና እኔ ዝም ብዬ ጥንት የነበረችውን ገዳማዊ ስርዓት ባይን ማየት እንዲያውኖ ተሰግዶ አስቡት። ሰርጀሪ ያስፈልገዋል ማለት እንደ ትርፋንጀት ነገር ነው ነገሩ። እና በእርግጠኝነት ነው የምላችሁ እኔ እንደ እምነቴ ሕጸጽ ሞታቸውን ነው የምጠብቅ። ግን እዛውኛ ያንን ባላይ መርጥ ነበረ። ጸሎቱ እየገፋ ስግደቱ እየገፋ ሲሄድ እየነቁ ድነው ተነሱ። እሳቸው ግን በጣም ደከሙ። ለምን? ሙት የማስነሳት ያክል ነው። ድውይ መፈወስማ የዕለት ከዕለት ስራቸው ነው። ግን የሚያደርጉበት መንገድ የእውነተኛ ቅዱሳን ጎዳና ነው። እና አባታችን እንታጥቁመ ልሳን አባ ገብረ ሥላሴ እንግዲህ ተጋድለው ሳይጠበቅ በድንገት እንግዲህ ትናንት ምሽት ላይ ወደ ፈጣሪያቸው ሄዱ። እግዚአብሔር አምላክ መቼም ጻድቃን ቅዱሳን ካሉበት ሀገር እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዳዊት እነ ሰሎሞን ቅዱሳን ሐዋርያት ወዳሉበት ከተማ በቸርነቱ ያድርስልን። የጻድቅ ሰው ሞቱ በእግዚአብሔር ክቡር ነው ያለውን ለእሳቸው ይፈጽምልን። ለእኛም ምናልባትም የአንድ አረጋዊ ሽማግሌ ዕድሜ ያክል የጾሙት፣ የጸለዩት፣ የወደቁት፣ የተነሱት ድካማቸው ከተማ በነገራችሁ ለኢትዮጵያ ውስጥ አስኬማ ታውቃላችሁ? አስኬማ ማለት ቆቦ አይደለም ብዬ ብዙ ጊዜ ነግራችሁ አይደለም? አስኬማ ቆቦ አይደለም። አስኬማ በገላ ውስጥ የሚደረግ ነገር ነው። እና የአስኬማ ያላቸው ጥቂት ሰዎች ናቸው ያሉት። አስኬማውን ከያዙት ደግሞ በትክክል ለአስኬማው እንደሚገባ የሚኖሩ ደግሞ የተወሰኑት ናቸው። አስኬማ ማዕረግ የደረሰ ሰው በተአምር ከበዓቱ አይወጣም። እሳቸው ግን አበምኔት ናቸውና ሲጨንቃቸው ገዳሙ ሲቸገር ይወጣሉ። ለሁለት ነገር ነው ይወጣሉ። ሌሎች ምክንያቶች አላቸው። ዋናዎቹ ሁለቱ ናቸው። አንደኛው ገዳሙ ሲቸገር ይወጣሉ። ሁለተኛ ብራና ማጻፍ ይወዳሉ። ከገዳማቸው ሄዳችሁ ሁሉ ነገር ብራና ነው። እና አንድ ቀን መጥተው ተደብቀው ነው የሚመጡ። ግን ብዙ ክፍታፍ አለ የኔ ቢጤ ገና ከገዳማቸው ሁሉ ያለ ሰው ይደውላል። ከተማ መጣውላችኋል እያለ ማለት ነው። እሳቸው ምስጢር ነው የሚመጡ፣ ግን ሰው መጥተዋል እያለ ይደውልባቸዋልና ሰው ከዛ ሲመጡ አባታችን አቤት እኔ ከዚህ ከመቃብር ቤቱ ደህና አደርክ ብሎ መጡና አራ ምን ነው መጡ አልኩኝ። አይ
የኔን ነገር ታውቆ የለ ካልተገደድኩ ከባቴ መቼ እወጣለሁ አሉኝ። አይ ሁሉስ ቢቀር ገዳሙን ቢራብ እግዚአብሔር ያውቃል እኮ ግድ የለም አይምጡ በእኔ ይሁንቦት ከዚህ በኋላ ስቃዩ ምን ያርጋል? ያንን ብዬ የምላቸው በሳቸው ደረጃ ፍጹምነት ደረጃ የደረሰ ሰው ፈተና ይፈተናል አይደለም። ከተማ ደርሰው ከተመለሱ በኋላ ረመጥ ነው የሚሆን ኑሯቸው። እንደ እሳት ነው የሚንገበገቡ በደዌ በሌላም ነገር። ኋላ ያንን ብዬ እንደገና በአመቱ ይሁን በ6 ወሩ ደግሞ መተዋል አሉኝ። የንታ እንዴት ነው ነገሩ ብዬ ስላቸው አጋጣሚ ከእናንተ መካከል አንድ ወንድም መጣና አይቷቸው ወደ ቤታችን ይምጡ አላቸው። አይ ይቅርብኝ ሰው ቤት ብዙ ይከብዳቸዋል ለጸሎት የሚያድሩባት አንዲት ቦታ አለች እንጂና ይምጡ አላቸው። አይ ይቅርብኝ አሉ። ግድ አላቸው። ግድ ሲላቸው ዞሮ ላዩኝና እባክ አሉኝ። ያው እንደሳቸው ደግነት የለኝ ምን የለ ከተቆጣሁ ነው በቃ አይሆንም ከተባለ አይሆንም ያንን ስለሚያውቁ ነው መሰለኝ አሉኝ። እና እሳቸው እባክ አይሆንም በለው ብሎ ሲሉኝ ይሆናል ይሄዱ ይያልኩ ለምን ብሎ ሲሉ እንደ ቅጣት ይሆነውት አይምጡ አልተባባልንም ለማንም ጥቅም ቢሆን እኔ እሳቸውን ስቃይ ስለማልሻ ነው ሌላ ነገር አይደለም። ይሄዱ በደንብ አሁን ስቃዩ ስለሚበዛበት ይሄዱና እዛ ቤት ይግቡ የሚጠይቁትን ያድርጉ ጸሎት ማርያም ይድገሙ ዘይሉ ከዛ በኋላ ተገናኝተን አናውቅም። ያ የመጨረሻው ነው። ዛሬ 2 ዓመት ይሁን እንደዛ አካባቢ ነው። ትናንት እንግዲህ በየ30 ደቂቃ ልዩነት 3 ዜና ሰማው ማለት ነው። ታመሙ ደከሙ አረፉ የሚል ማለት ነው። እንግዲህ በዓለ 50 ነውና ምን እናደርጋለን? ቸሩ መድኃኔዓለም በረፍተ ገነት ያኑራቸው በረከታቸውንም ያሳድርብን። እንግዲህ ሰዓቱን በዚህ በመውሰዳችን ደስ ነው የሚለኝ። ከዚህ በኋላ የቅዱስ ጊዮርጊስን ታሪክ ባጭር ለመተረክ ትምህርቱን አነሳለሁኝ። መዝሙር 109 ቅዱስ ዳዊት መንፈስ ቅዱስ አድሮበት ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ስለ አምላካችን የተናገረው ትንቢት ሲሆን ደረቅ ሐዲስ ይባላል። ደረቅ ሐዲስ ማለት ስለ ክርስቶስ ብቻ ለአንዳንድ ሀተታ ካልሆነ በቀር ስለ ክርስቶስ ብቻ የተነገረ ለምን ታንገለጉ ለክርስቶስ ነው ብቻ ነው የተነገረው። ሌላው ለአንዱም አንድም እየተባለ ይተረጎማል። ይሄ ግን ስለ መድኃኒታችን ብቻና ከመድኃኒታችን ጋር ተያያዥነት ስላለው ስለ ትስብእቱ ስለ ነገረ ትስብእቱ ስለ ሕማሙ ስለ ሞቱ ስለ ትንሣኤው ብቻ ነው የሚያስተርክ። ለምን ታንገለጉ አሕዛብ መዝሙር 2 መዝሙር 8 እግዚኦ እግዚእነ መዝሙር 44 ጎሳ ልቤ የመሳሰሉ ኃይለ ቃላት ልክ እንደዚህ ደግሞ ይቤሎ እግዚእ ለእግዚእ። የሚገርመኝ ነገር ይሄን ኃይለ ቃል የተናገረው ቅዱስ ዳዊት በመዝሙር 109 ላይ ነው። የተነገረ ከመድኃኒታችን ልደት 1000 ዓመት በፊት ነው። ጌታችን ከፈሪሳውያን ጋር ከሊቃነ ካህናት ጋር በተነጋገረ ጊዜ ጥያቄ ጠይቋቸዋል አይደለም? ክርስቶስን የማን ልጅ ነው ትሉታላችሁ አላቸው። የዳዊት ልጅ ነው እንላለን አሉት። አዎ ትንቢት ስለተነገረ አባባላቸው ትክክል ነው። ታዲያሱ ጌታ ጌታዬን ጠላቶችን ከእግር ጫማ በታች እስካስገዛልህ ድረስ በቀኜ ተቀመጥ አለው ይላልሳ አባቱ ከሆነ እንደምን ጌታው ይሆናል? አባቱ ከሆነ እንደምን ፈጣሪው ይሆናል ብሎ ጠየቃቸው። የሚመልሱት አልነበራቸው። ይሄ ነው ምስጢረ ተዋሂዶ ማለት። ጌታችንን የቅዱስ ማቴዎስ ወንጌል ሲጀምር ወልደ ዳዊት ይለዋል። የቅዱስ ዳዊት ልጅ ይለዋል። የዳዊት ልጅ ብሎታል። እዚያ ደግሞ ጌታዬ ይለዋል። ጌታዬ አብ ጌታዬ ወልድን ፈጣሪ አብ ፈጣሪ ወልድን በቀኜ ተቀመጥ አለው ይላል። ስለዚህ ፈጣሪው ከሆነ እንዴት ልጁ ይሆናል? ልጁ ከሆነ እንዴት ፈጣሪው ይሆናል ነው ጥያቄው። መልሱ በተዋሂዶ ሆነ። ለዚያ ነው ተሳሃለኒ ወልዱ ወግዚኡ ለዳዊት የሚባል የዳዊት ልጅ የዳዊትም ፈጣሪ ክርስቶስ መድኃኒታችን ይቅር በለን ተብሎ የሚለመነው እዛ ነው። ይሄ ምስጢረ ስጋዌ ስለሆነ ከምስጢረ ሥላሴ ጀምሮ ከጥንተ ፍጥረት ጀምሮ ምስጢረ ስጋዌ ስለሆነ ውስጡ አሁን ሀተታ ውስጥ ብንገባበት አንዘልቀውም። ግን ጌታ ጌታዬን ንበር በየማኔ በቀኝ ተቀመጥ አለው ብሎ ሲባል ቀኝ ኃይል ስልጣን ነው አይደለም? እግዚአብሔር አብ እግዚአብሔር ወልድን በቀኝ ተቀመጥ የሚለው ስለ ስጋ እንግድነት ነው። ምክንያቱም
እንዲህ አድርግ ብሎ ሲነግረው የድርጊት ጊዜ ካለው ፈጣሪ ሊሆን አይችልም አይደለም። ምክንያቱም ለስጋ እንግድነት የተነገረ ነው። ንበር በየማኔ በቀኝ ተቀመጣለሁ። ስጋን ከተዋሃደ ስጋን ስለሚዋሃድ ስለ ስጋ ተዋሂዶ ስጋ በተዋሂዶ የባህሪ አምላክ ሆኖ በአብ ቀኝ ማለትም በስልጣን በኃይል በክብር በጌትነት በቅዳሴ እንደሚኖር የተናገረበት ኃይለ ቃል ነው። አምላክ ሰው አምላክ ሆኖ በተዋሂዶ እና ለዚያ የተነገረ ነው። ከዚያ በኋላ በትረ ኃይል ይፈኑ ለከን ይዞ በተለይ ምስሌ ከቀዳማዊ በዕለተ ኃይል እጅግ ብዙ አንድምታ አለው። እግዚአብሔር ወልድ እግዚአብሔር አብ በነበረበት ጊዜ ሁሉ አለና ዛሬ ምስጢረ ሥላሴ ውስጥ አንገባም ብቻ ሳይሆን ለጊዜ እንደምላችሁ ምስጢረ ሥላሴን በሰፊ ሀተታ ለምእመናን ማስተማሩ ችግር እስካልተፈጠረ ድረስ አስፈላጊ አይሆንም። መሰረታዊ ነገሮችን ብቻ የአንድነትን የሶስትነትን ነገር እንዲረዱ ብቻ። ከዚያ በኋላ ግዱን ለምእመናን መልስ የሚሰጠው መናፍቃን ሲያወኳቸው ነው እንጂ ምስጢረ ሥላሴን እስከ ስሩ ድረስ ሄዶ ለምእመናን ለማስተማር። ምክንያቱም ምስጢረ ሥላሴን ለመረዳት መጀመሪያ መንፈስ ቅዱስ ያሸው አይምሮ ያስፈልጋል። እንኳን እኛ ታች ያለ ነው ከላይ ያሉ ሊቃውንትም ቢሆኑ ከመጽሐፍ ያነበቡትን ልክ ሊቅ መስለውበት ሲናገሩ ስትመለከቱ ከመጽሐፍ ያነበቡት ነው ወይ ከአባቶቻቸው የሰሙት ነው። መንፈስ ቅዱስ የሚያናግረው ጥቂት ሰው ነው ያለ። አባቶቻችን ቅዱሳን ግን ነቢያትም ሐዋርያትም ቅዱሳን ሊቃውንትም ሰለስቱ ምዕትም ሌሎቹም ከመጽሐፍ ያለው እንዳለ ሆኖ የተብራራውን ሀተታ መንፈስ ቅዱስን ያቀበላቸው። ሰለስቱ ምዕት የተናገሩትን ሁሉ እናምናለን። እንደና ዋላችሁ። ሐዋርያት ፍጡራን ናቸው አይደሉም? ንገሩኝ። ሰለስቱ ምዕት ፍጡራን ናቸው አይደሉም? ቅዱስ ዮሐንስ አፈወርቅ፣ ቅዱስ ባስልዮስ እና ቅዱስ ቄርሎስ ፍጡራን ናቸው አይደሉም? ፍጡር ከሆነ ሊሳሳት ይችላል ብለን ስጋ ሐሳብ ልናስብ እንችላለን አይደለም? በጭራሽ። ቅዱስ ዮሐንስ አፈወርቅ የተናገረውን በሙሉ እናምናለን። ለምን? የጻፈው ቅዱስ ዮሐንስ አፈወርቅ የተናገረው መንፈስ ቅዱስ ህሊናውን ህሊና አንደበቱን አንደበት እጁን እጅ አድርጎለት ነው። ቅዱስ ባስልዮስም ቅዱስ ቄርሎስም እንደዛ ነው። የተናገሩትን ሁሉ አንዲት ሳናስቀር እናምናለን። ሐዋርያትም የተናገሩትን ሰው ምን ይላል? አዎ ሰው ናቸው፣ ሊሳሳቱ ይችላሉ። አዎ ሊሳሳቱ ይችላሉ የምንለው ከፍጹምነት በፊት ባላቸው ህይወታቸው ነው። መንፈስ ቅዱስ ካደረባቸው በኋላ ግን መንፈስ ቅዱስ ሰብአዊ ደካማነት ቢያገኝባቸው እንኳን ለምእመናንና ለሚመጣው ትውልድ የሚናገርባቸው ልሳኖቹ ናቸውና ቅዱስ ጳውሎስን ልሳነ ክርስቶስ አይደለም የሚለው? የማን አንደበት ይለዋል? የክርስቶስ። ስለዚህ ሰብአዊ ድካም ሊኖር ቢችልም እንኳን አንደበታቸው ግን የመንፈስ ቅዱስ ነው። ህሊናቸው የመንፈስ ቅዱስ ነው። ብዕራቸው የመንፈስ ቅዱስ ነው። የተናገሩትን በሙሉ እሱን ነገር ይሁን ሙቀስ ለነገሩ አልቋል መሰል የተናገሩትን በሙሉ እናምናለን። አንዲትም ሳናስቀር ከነቢያትም ከሐዋርያትም ከቅዱሳን ሊቃውንትም አንዲትም ሳንጨምር ሳንቀንስ እናምናለን። ይህንን ማስተዋል አለብን። አሁን ወደ ዕለቱ ርዕሳችን ቅዱስ ዳዊት የአምላክ ሰው መሆን ታይቶት ይቤሎ እግዚእ ለእግዚእ ብሎ ሲናገር በቁጥር 5 ላይ እግዚአብሔር በየማንከ መጀመሪያ ከላይ እንደ ሁልጊዜ ለምስባክ የምንጠቀምበት አለ አይደለም? ዲያቆን ሲዳር ምንድነው መስባኩ? ምስባኩን ዲያቆን ሲዳር አንተ ካህኑ ለዓለም የሚለው ማንሻው ምንድነው? መሐለ እግዚአብሔር ወይኔስ አይደል? እግዚአብሔር በእውነት ማለ ምን አይልም አይጸጸትም አለና አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ። በዚህ ጉዳይ ላይ ስናገር አንዳንድ ተማረን የሚሉ ሰዎች ሊሳደቡ ሞክረዋል። የተማረ ሰው ያስረዳል እውቀት ካለው፣ እውቀት ከሌለው ደግሞ አርፎ ይቀመጣል እንጂ አይሳደብም። ዲያቆናት ሲዳሩ ይሄ ምስባክ የሚሰበከው ይሄ ምስባክ ዲያቆኑን ስለሚመለከተው አይደለም። እንኳን ዲያቆኑ ቄሱን፣ ጳጳሱንም ሐዋርያትንም አይመለከታቸውም። ነቢያትንም አይመለከታቸውም። ማንንም ፍጡር ይሄ ቃል አይመለከትም። አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ የተባለ ክርስቶስ ብቻ ነው። ለምንም ለሌላ አይተረጎም። ታዲያ የዛን ቀን የሚሰበከው ለምንድነው? ሰያሜ ካህናት ስለሆነ በዚያው አንጻር በዚያው ምክንያት ሰያሜ ካህናት ዲያቆኒኖ ሾመሱ ስለሆነ ሿሚውን ለማመስገን ነው። ደህና ዋላችሁ። ሿሚውን ለማመስገን ነው። ሁለተኛ ለምእመናንም የሚሰበከው አለ አይደል? ወውቱሰ ከመ መራዊ
ዘይወጽም ጽርሁ እሱንም ለኛ ነው ብላችሁ እንዳታስቡ ተው ትዕቢት ነው የሚሆነው አይደለም በፊት ተናግሬ የለ እቴ መራት አዳማ ጥባት የሚባለውን ተናገርክሎ ብዙ ሰው ሰድቦኛል እቴ ሙሽራይቶች ያምራሉ እያልክ ለሙሽሪቱ ከመዘመር በፊት አስብበት ለመቤታችን ለቤተ ክርስቲያን ለታቦተ እግዚአብሔር ለመንግስተ ሰማያት የተነገሩ ኃይለ ቃላትን ስታመጣቸው ማመስገን ይቻላል ማመስገኑ ችግር አለው አይደለም በዚያ ጊዜ ግን ለማን እንደሆነ አስረዱ መጀመሪያ ነን ያልኩኝ እዚህ ማውን አንተ ካህኑ ለዓለምን ለማን እንደሆነ አስረድተን እንስበከው በጨለማው በድፍኑ አናደርጉ ለምን አንዳንዱ ዲያቆን የተናቀ ይመስለዋል ለምሳሌ ዲያቆን ተድሮ ወውቱሰ ቢሰበክ ቅር ይለዋል ይኸውልህ በሰርግ ቀን አይደለም ወውቱሰ ተዘከር ጆ ከመመሬት ነህ ቢሰበክም እኔ ተላይ ነው ደስታዬ ነው ምን ችግር አለው መሞትህ እንደው አይቀር ስላገባ ጋብቻ ከሞት የሚያስቀርልህ መስሎ ነው የምስባክ ምርጫ የለውም ሊቃውንት የፈቀዱትን መጽሐፍ ያለውን እንሰብካለን ግን አንተ የሚሰበክልህ ለአንተ አይደለም ለእግዚአብሔር የሚቀርብ ምስጋና ነው ግድ የለም እና ያንን ካለን በኋላ ምን አለን እግዚአብሔር በማነከ አለና ይቀጠቅጦሙ ለነገስታትን ያጠፋቸዋል መቼ በዕለተ መዓቱ በቁጣው ቀን አለ አሁን ማጠቃለያዋን ለማምጣት ሰዓት ለመቆጠብ የቅዱስ ጊዮርጊስን ታሪክ እናምጣ ከሱ ውስጥ ማጠቃለያዋን ስለምናገኛት ማለት ነው ስለ ቅዱስ ጊዮርጊስ ብዙዎቻችሁ ጥቂትም ሆነ ብዙ ጣዕመ ዜና ታውቃላችሁ ለምሳሌ የቅዱስ ጊዮርጊስ አባቱ ማን ይባላል አነስጣሲዮስ ይሄ በውጭ ትውፊት ነው በግብፃውያን ትውፊት ነው በእኛ ትውፊት ደግሞ ማን ይባላል ዘረንቶስ ይባላል አይደለም እናቱ ማን ትባላለች ቴዎብስታ ትባላለች የትውልድ ሀገሩ ወዴት ነው ንገሩኝ ቀጰዶቅያኖስ ተናግሯል ልዳ ያደገበት ነው በኋላ አባቱ ከሞተ በኋላ ነው ወደ ልዳ ሄዱ ልዳ የእናቱ ሀገር ነው ይባላል አባቱ ምናዊ ነው ቀጰዶቅያዊ ምክንያቱም በሹመት ቀጰዶቅያ ማለትም በምስራቁ ሮም ውስጥ ነበር ያሳደገችው አብዛኛው ህይወቱን እናቱ ናት አባቱ በልጅነቱ ስለሞተበት ማለት ነው አባቱ ባለስልጣን ነበር ሹም ነበር ያ ዘመን ዲዮቅልጥያኖስና መክሲሚያኖስ አብያተ ክርስቲያናትን ዘግተው መከራ የሚያጠኑበት ነበር በፋርስ ግዛት ደግሞ የሮም መንግስት ጠላት የነበረው የፋርስ መንግስት በስሩ 70 ነገስታት በዙሪያው ተሰልፈው ክርስቲያኖች የሚጨፈጭፉበት ነበር ለወትሮም ማይስማሙት ፋርስና ሮም ጣዖት እንዳደረጋቸው ዛሬ ቤተክርስቲያንን ለማጥፋት የማይስማሙት አህዛብና ፕሮቴስታንቶች ተስማምተው ብላል አይደለም ለወትሮ እኮ አይንና ናጫናቸው ይባላል ግን ምን ተፋ መስሏቸው ነው እንዲያው ተችሏቸው ቢያጠፉን ቀጥሎ እርስ በርስ ነው የሚጠፋፉ የታወቀ ነገር ነው እና እናቱ መጻሕፍት እንዲማር ስርዓት እንዲጠነቅቅ የመድኃኒታችን ክርስቶስ ፍቅር እንዲያድርበት ይሄ የቅዱስ ጊዮርጊስን የ7 ዓመትን ከሰማይታት ሁሉ የሚበልጠውን ሰማይት ቅዱስ ጊዮርጊስን ያን ሁሉ መከራ እንዴት እንደተሸከመው ማወቅ ከፈለክ ቅድስት ቴዎብስታን እንጠይቃት እሷ ያሳደገችበት መንገድ ነው ለዚህ ሁሉ ያበቃው የቅዱስ ጊዮርጊስን ብዙ ታምራት አይተን እናደንቃለን አይደል ረገጸ ምድር አንሳ ሙታን ይያልን አይደል የዚያችን ሴት ቤቷን ግንዱን ሲያለመልም ይሄ ሁሉ ይገርመናል አይደል ያማ መከራ ያመጣው ታምራት ነው ከመከራ በኋላ ብቃት ስላለ የቅዱስ ጊዮርጊስ ታምራት የሚጀምረው መቼ ነው እናቱ ጠርታ ልጄ በል አባት እንደው ሞቷል አንተም ለአካለ መጠን አድርሰሃል እድሜ 20 ዓመት ሆኗል ይሄን እንግዲህ የምትለው በ290ዎቹ መጀመሪያ አካባቢ ነው ምን መብራት መጥቶ ነው እሺ ሶስት የሚያስተካክለው እኛ እንቀጥላለን እንዴት ዋላችሁ 20 ዓመት ሆኗል ስለዚህ ነገር ወደ ነገስታቱ ሂድና ከነሱ ዘንድ ያባትህን ሹመት ተቀበል እዚያ ህዝቡን በህጉ በስርዓቱ አስተዳድር ብላ እናቱ ቴዎብስታ ትልከዋለች እንዴት ዋላችሁ እናቱ እንደዚያ ብላ ትልከዋለች ቅዱስ ጊዮርጊስ ለስንቅ የሚሆነውን ወርቅ ብር ይዞ ብዙ አገልጋዮቹን ባለጠጎች ነበሩና አስከትሎ ይሄዳል አካሄዱ ከቀጰዶቅያ አይደለም ከልዳ ነው አካሄዱን የምታውቁት ቤይሩትን
ወይም የሊባኖስን ዋና ከተማ በእኛ ልሳን ቢሩት የምትባለውን ከተማ ለማግኘት ከደቡብ አቅጣጫ ነው ወደ ፋርስም ለመሄድ ወደ ሮም ምስራቃዊ ግዛትም ለመሄድ ማለት ነው። እንግዲህ እንድታውቁት ምናልባት ዘመናዊ ነገር ስታነቦ ግር እንዳይላችሁ እኛ ዱዲያኖስን ያሰቃየው እንላለን አይደለም? ደህና ዋላችሁ። ዱዲያኖስ የሚለውን ምስራቁም ምዕራቡም ዓለም ዱዲያኖስን ዲዮቅልጥያኖስን የሚሉት፣ እኛ ደግሞ ዲዮቅልጥያኖስና ዱዲያኖስን ለየብቻ አድርገን ነው የምንተርክ። በጎዳና ባሮቹን አስከትሎ ወርቅ ብር ይዞ ሲሄድ ቤይሩት ወይም ቢሩት ከተማ ላይ ይደርሳል። እዚያ ሲደርስ አይኑ ግራ የሚያጋባ ነገር አየ። ወርቅ የለበሰች ልዕልት ከአንድ ትልቅ ዛፍ ላይ በአንዳንድ ጥራዝ ግንብ ላይ ይላል ታስራ ታለቅሳለች። ደርሶ ሰላምታ ይሰጣታል። ምን ያስለቅስሻል አላት። ከጥቂት ሰዓታት በኋላ ከጥቂት ጊዜ በኋላ ለአምላክ መስዋዕቱኝ ተሰጥቻለሁ፣ አውሬ ይበላኛልና ለሱ ነው። ምንድነሽ አንቺ? እኔማ ቤይሩትን የሚገዛው ያገረ ገዢው የንጉሱ ልጅ ነኝ። ድራጎን አለ፣ የከተማው አምላክ ነው ይሉታል እነሱ። ስለዚህ ሲርበው ሰዓቱ ይታወቃልና ልጆቻቸውን እያወጡ የበክር ልጃቸውን እያወጡ ይሰጡታል። ያንን እየበላ ነው የሚሄድ፣ አሊያ ገብቶ ከተማውን በሙሉ ያጠፋዋል ብላ ትለዋለች። ይህንን ከነገረችው በኋላ እግዚአብሔር ለመዳኗ ጎዳና ሲጠርግላት ልቧ ቅን ነበርና በል አሁንም አንተ እኔን ሊበላ ሲመጣ እንዳድርጎ አብሮ እንዳይበላ ከዚህ ሽሽ አለችው። ይሄ በእውነት መልካም ልብ ይጠይቃል። ይህች ሰው እግዚአብሔርን የማታውቅ ብትሆንም እንኳን ለጊዜው እንደዚህ አለችው። አይ ግድ የለም አንቺ እንደምትፈሪው እኔ አልፈራውም፣ እስኪ መጥቶ የሚያደርገውን ያለው ብሎ ከፈረሱ ላይ እንደተቀመጠ ቅዱስ ጊዮርጊስ ከጥንት ጀምሮ በነጭ ፈረስ ወይም አምባላይ ይባላል አይደል? በዚያ ፈረስ ነው የሚቀመጥ። ነጭ ፈረስ አለው። ያ ፈረሱ ሌላ ታሪክ ያለው ነው ደግሞ እሱና እዚያ ላይ ተቀምጦ ሲጠብቅ እያገሳ መጣ። እንግዲህ ደራጎን ምንድነው የሚጠይቅ ካለ የዚህ ዘመን ሰው አብዛኞቻችሁ ይሄ መከረኛ አድቬንቸር ፊልም የምታዩ ምናይ ያየን እንበል ገና ነገር ነው ብለን ብዙ ነገር አይናችን አይተዋልና እንደዚያ ስለሆነ ብዙዎቻችሁ ደራጎን ምን እንደሆነ መገመት ትችላላችሁ። ነገር ግን ደራጎን ማለት ፍጥረቱ ለየት ያለ የዘንዶ ወገን ነው። ከዘንዶ የሚለየው ምንድነው? ሶስት ነገር ነው። አንደኛ እግሮች አሉት። እንደ ሌሎች አራዊት 4 እግር አለው። ሁለተኛ ዘንዶ ከአፉ መርዝ ወይም ደግሞ መጥፎ እስትንፋስ ብቻ ነው የሚያወጣ፣ የሚገድል ማለት ነው። ደራጎኑ እሳት ይተፋል። ሶስተኛ ለየት ያለው ነገሩ ደራጎኑ በእግሩም ይሽከረክራል፣ በክንፍም ይበራል። ክንፍ አለው። ስለዚህ ማን እንደማያመልጠው ሰላይሰናያት የሚጋልበው ጣዖት አድርገውታል። በዚህ ምክንያት ሲመጣ አየው። ተበሳጭቶ ተቆጥቶ ጊዮርጊስን ሲያየው ምላሱን እያሽከረከረ በሁለት እግሩ ቆሞ ወደ ላይ ወጥቶ ለማስፈራራት ነው በቁመቱ ርዝመት አለ። ታሪኩ በገድሉ በደንብ ተጽፏል። ነገር ግን ከዚያ ቆሞ ጸሎት አድርሶ አልወጋውም አልነካውም። እምነት ጥሩ ነው። ቅድም ያልኳችሁ ይህ ቅዱስ አባታችን ጊዮርጊስ ከመከራውን በፊት ተርታ ሰው አልነበረም። ለምን ቢባል ጠላትን እንዴት ድል ማድረግ እንዳለበት ያምናል፣ ያውቃል። ስለዚህ ምንድነው ያደረገው? የጌታችን ኢየሱስ ክርስቶስን ስም ጠርቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። ያን ጊዜ መርዙ ጠፋ፣ እሳቱ ጠፋ፣ አቅሙ ጉልበቱ ጠፋ። ያችን ሴት ከማሰሪያዋ ፈቶ ቅዱስ ጊዮርጊስ ቢሩታዊት ማለት ስሙ አይደለም፣ የቢሩት ሀገር ሴት ማለት ነው። ኢትዮጵያዊት እንደማለት ቢሩታዊት። አንዳንድ ሰው ቡሩክታዊት ይላል። ቡሩክታዊት እንደዛ የሚባሉ ሰዎች አሉና ለምን እንደዚህ ያለ ስም ሰው ማውጣት እንደሚፈልግ ትርጉም የሌለው ነው አይደለም። ባንዱ ጎኑ ትርጉም አለው። እርግጥ ግን ሰው ቢሩታዊት በሚለው ተሰው ይመስላል። ልክ መግደላዊት ለማለት ሰው መቅደላዊት ብሎ አሁን መቅደላዊት መቅደላ ምንድነው?
ሰው መቅደላዊት የሚባል መቅደላ ተወልዳ አድጋ ነው። መቅደላ የት እንደሆነ የማታውቅ ሴት ለምንድን ነው መቅደላዊት የምትባለው? ብዙ ሰው እንደዛ አለ ሲባል እንሰማና ዝም ብለን መለጠፍ ሳናስብበት ማለት ነው። የሚገርማችሁ ነገር አንድ ሰባኪ ለልጁ የሆነ ስም አወጣላት እና ሲጠራት ሰምቼ እንዴ አንተ ይሄን ስም ሰምቼ አላውቅም ከምን አገኘው ምን ማለት ነው ስለው መጽሐፍ ቅዱስ ነው ያገኙት። አይ መጽሐፍ ቅዱስ እንኳን እንደዚህ የሚል ስም የለም፣ ሊቅ ነኝ አልልም ግን እንደዚህ የሚል ስም እንደሌለ አውቃለሁ። ከየትኛው አንቀጽ ነው ብዬ ስለው ከመኃልየ ሰሎሞን። ኧረ ጭራሽ ጧት ማታ ምን ደግሞ የለም። አይ በግዙ ነው አንተ የምትደግም በአማርኛው አለ አለ። በግዙ ከሌለ እንዴት በአማርኛ ይኖራል? በተለይ ስም ሲተረጎም ይለወጣል። እንዴት ዋላችሁ? ይለወጣል። ከዛ ይሄው ብየራ የኛውን አማርኛ ሳሳየው አይ እሱ አይደለም ብሎ ያለ ነጋዴ የሚያሳትመው ላይ እሱ ላይ አለ። ሲተረጉሙ የሆነን ቃል ምን እንደሆነ ግር ብሏቸው ጠፍቷቸው ነው መሰል ዝም ብሎ በግምት የፊደላት ቅጥልጥል ስተውታል። እና ወንድሜ እንደዛም የለም፣ ይሄው በግዙ የለም ደግሞ በትርጓሜም የለም። ይቅርብ ብያልኩት ትንሽ ዕውቀት ታደርሳለች ከሞት ይላሉ አባቶቻችን። ለኔ የሚጠቀስልኛል። በርግጥ ግን ማለት የተማረ ሰው አውጥቶ ለምን ቀየረ ላለመባል ነው መሰለኝ። ድርቅ ብሎ አሁንም ድረስ በዛ ወበከንቱ ሰው ነው የምትጠራያቸው ሕፃን ከየት እንደመጣ በማይታወቅ ማለት ነው። እና ስም ስታወጡ ለበረከት ማውጣትም ጥሩ ነው። እንዴት ዋላችሁ? ይችን ቢሩታዊት ማሰሪያዋን ፈቶ በዛ አንገቱን ሰሪው አላት። አስቡት፣ ሄዳ አንገቱን አሰርችው ጎትችው አላት። የእሷ አቅም ያንም ያክል ዘንዶ ለመጎተት አይችልም አይደለም። በስልጣን እግዚአብሔር የተጎተተ ወደ ከተማ ሲገባ ሰው ተንቀጠቀጠ፣ ፈራ፣ ጮኸ። ልታስፈጁን ነው ያመጣችሁን አለ። ህዝቡን ሰበሰበ። ቅዱስ ጊዮርጊስ ምናችሁ ነው አላቸው። አምላካችን። ይሄ አምላክ አይደለም፣ ያ ጭበርባሪ ነው፣ ይሄ ጠላት ነው፣ ይሄ ሰይጣን ነው እንጂ አምላክ አይደለም። ሁለት ምርጫ ልስጣችሁ አላቸው። ምርጫ 1 በጌታ ኢየሱስ ክርስቶስ እመኑ ልግደልላችሁ። ምርጫ 2 እፈታውና ይፍጃችሁ እዛው አላቸው። ኧረ እንግደለውና ምን አለ ወትሮኑ አምላኩ ነው አይደለም እኮ ፈርተውት ነው። ደህና ዋላችሁ? ጉልበተኛ ሰዎች አሉ አይደል? በሰፈር አንዳንድ እና ጉልቤ ስናቸው ትንሽ ቆጠቆጥ እያከበርናቸው ነው አይደለም እኮ። ወድቀው ብናገኛቸው ምን እንደምናደርጋቸው እናውቀዋለን አይደል? በመጀመሪያ ደረጃ በእውነት ሰውን ፍሩ፣ አክብሩ እንጂ አትፍሩ። በመጀመሪያ ደረጃ ለምን መሰላችሁ? እኔ አንድ ጊዜ የሆነ ሰው የሆነ ነገር አደረገ ተብሎ ሰማሁኝና ሲያየን ደከምከም ያለን ሆነን እንዲያው የኔ ቢጤ መስለነዋል መሰለኝ። ከዛ ጥሩት ብዬ መጣ። ለምንድን ነው እንደዚህ ያደረክ? ስማ፣ ሰው እግዚአብሔርን ካልፈራ አይደለም ለአንተ ለሰባት ዘርህን በቃለን። ሰባት ዘርህን መግቢያ ነው ማሳጣ ከፈለክ እግዚአብሔርን ስለመፍራት ብቻ ነው አንገት ተደፍቶ የሚኖረው። እንዳትረሳው። ማንም ጉልበተኛ የለም። እና አረ እንደሱ እኮ አይደለም እንደዛ አይደለም የሐሰት ወሬ ነው። በቃ ተው፣ ሁለተኛ አትድገመው፣ ጥሩ አይደለም። በቃ ያንን ያልኩበት ምክንያት ለምን በእኔ ዙሪያ ያሉ ሰዎች ተነቁ አይደለም። ሲበዛ ማረም ይገለማል አይደል? ሰው ከመሬት ተነስቶ ብሉ ደሩቱን ገልብጦ ከኔ በላይ ሰው የለም ሲል ይገለማል እኮ አይደል? ማረም ሲበዛ ያስጠላል። ምን ሰው መጉዳት ከባድ ስራ ነው? ከባድ ስራ አይደለም። እንኳን መንፈስ ቅዱስ የራቀውን በራሱ የሚመካውን ከንቱ ሰይጣን ማደሪያ የሆነው ደጋግ ቅዱሳንንም ሰዎች ክፉ ሰዎች ገለዋቸዋል። ትልቁም ነገር ማንም ጉልበተኛ የለም፣ ውሸት ነው አይምሰልህ። እና ቅዱስ ጊዮርጊስ እንደዚህ ያላቸው እናምናለን አሉ። አመኑ፣ ተጠመቁ። ያችን ቢሩታዊት አመነች። ያን ከፈረሱ ላይ ወጥቶ ስመ ጌታችን ስም ጠርቶ ትምህርተ መስቀል አማትቦ ወረገዞ በረሙ ይላል አይደለም? በጦሩ ወጋው፣ ሞተ። ስለዚህ ለዘላለም ቅዱስ ጊዮርጊስ ያ ሁሉ ስቃይ ያሳለፈ ቅዱስ ሰማዕት ዛሬም ድረስ 90% ስዕሉ ላይ ምንድን ያለ ይሄው ነው። ድራጎንን እንደገደለው ሆኖ ይሳላል። ድንቅ ተአምር ስለሆነ መድኃኔዓለም ድራጎኑን ያጥፋልን። መቼም የሚታይም የማይታይም ድራጎን በዘመናችን በዝቶብናል። ከዚያ ቅዱስ ጊዮርጊስ ሄደ፣ ወደ ዱድያኖስ አደባባይ ደረሰ። ምን ፈልገህ መጣህ አለው። ሲሄድ ለመጠየቅ ሄደ። ምንድን ነው? ስልጣን ለመጠየቅ ነው። ሲደርስ ግን
አውደ ስም ይባላል። የምስክርነት አደባባይ በደም ጨቅይቷል። ክርስቲያኖች እየታረዱ ምንድነው ነው ሲጠይቅ እንደዚህ ይሆናል። ኧረ በስመ አብ ይሄማ ብሎ ዞር አለና ለአገልጋዮቹ በሉ ሊከተለኝ የሚወድ ይከተለኝ፣ ሌሎቻችሁን ግን ነፃ አወጣችኋል ብሎ ወርቅ ብሩን አካፈላቸው። 2 አገልጋዮች ብቻ ቀሩ። ኋላ ቅዱስ ስጋውን የገነዙ እነሱ ናቸው። ገባ። ምን እሺ ተመጣ ሲለው እኔ ክርስቲያን ነኝ ነው መልሱ። ከዚያ በኋላ 7ቱ ዘመን ወዲያውኑ አሰረው። ስቃይ ሊጀመር ሲል በዚያች ሌሊት አንዲት ርግብ መጣች። በኋላ ግን ርግቢቱ አካል ነስታ የሰማይ የምድር ንግሥት እመቤታችን አይዞህ አለሁልህ ዘወትር ካንተ ጋር ነኝ አለችው። ጌታችን በራእይ ተነጋገረው እንዲህ ሲል እኔም ካንተ ጋር ነኝ፣ ለ7 ዓመታት በሙሉ ያገለግልህ ዘንድ ይረዳህ ዘንድ መላኬን አዝልሃለሁ። እንዲህ ያለ ስቃይ ይደርስብሃል። በትዕግስትህ በኔ ቸርነትም ታሸንፋቸዋለህ። ስምህ በመላው ዓለም የታወቀ ይሆናል። ጽኑ ቃል ኪዳን እሰጥሃለሁ። ከሰማዕታት ወገን ካንተም በፊት ካንተም በኋላ አንተን የሚበልጥ አይነሳም ብለዋል። ቅዱስ ጊዮርጊስ ከዚያ በኋላ 7 ዘመናት በመከራ ሲያሳልፍ እያንዳንዱ በገድሉ የተጻፈውን ያደረጉትን ነገር ዝርዝርን ለመናገር ጊዜው ሳይሆን መጀመሪያ ማሰቡም ይጨንቀናል። ከቅዱስ ጊዮርጊስ መከራ ውስጥ ሁልጊዜ 2ቱን እናነሳቸዋለን። ሁልጊዜ ቢያንስ የመከራውን ጥናት ስለሚናገሩ ስብዓተ ፍቁር ላይ ቅዱስ ጊዮርጊስ ስብዓተ ፍቁር ላይ ስንተ መጠነ ዘአመከርዎ የሚለው ማለት ነው። ከመወርቅ በእሳት ፈተነዎ። በስንት አይነት መከራን የፈተኑት? እንደ ወርቅ በእሳት ፈተኑት። አሃዝዎ አለ አሰሩት። ሰሃብዎ እንደ ዳቤላ እንደ ፍየል ሙክት ድንጋይ ለድንጋይ ጎተቱት። ደብረ ይድራስ ወገርዎ ወረውዎ ይላል። የሚቀድመው አለ። ሐረድዎ ያለው ደግሞ ወደዚህ ጎትተው ወስደው አንገቱን እንደ ሙክት እንደ በግ አረዱት። ወገመድዎ ይላል። ከራሱ በላይ አንድ ክንዱን አንድ እያሉ ከ10 ቦታ ቆረጡት። ከዚያ ትልቅ ጽህርት እንደ ምጣድ ያለ ነገር አመተው እዚያ ላይ ባሩድ ቅባት አድርገው እንደ ሰው በጋርዶ እንደሚያደርገው ቆሉት፣ አሳረሩት። ከዚያ ወስደው ፈጩት፣ አመድ አደረጉት። ደብረ ይድራስ የሚባል ተራራ ላይ ወጥተው እንደ አመድ በተኑት። ያን ጊዜ የቅዱስ ጊዮርጊስ ስሙና ክብሩ በተበተነበት ደንጊያና ቅጠል ሁሉ ተገኘ። አንድ ጊዜ ደግሞ ብረት ምጣድ ላይ አስቀምጠው እዚያው ላይ እንደ ውሃ ቀልጦ አለቀ። እዚያው ላይ የሚያቀልጠውን ነገር በታች በላይ እየጨመሩበት ከዚያው ወስደው ጉድጓድ ቆፍረው ፈሳሽ አድርገው ሙሉ አካሉን እዚያ ቀብረውታል። ሲመለሱ ወታደሮችን ከኋላ እየተከተለ ኧረ ቆዩኝ ብሎ ይላቸዋል። ተመልሶ ሲሄድ ቅዱስ ጊዮርጊስን አናምንም፣ አንተ ምታት ነህ፣ በትክክል ተነስተ ከሆነ የተቀመጥንባቸው ወንበሮች ጥንተ ፍጥረታቸውን ይምሰሉ ዛፍ ይሆኑ አለ። ጸለየ ቅዱስ ጊዮርጊስ ዛፍ ሆኑ። አናምንህም የሞት አስነሳልን አሉት። ረገጸ ምድረ አንሥአ ሙታነ ያለው ነው። ጸሎት አድርሶ መሬትን ቢረቅጣት ከ30,000 በላይ ሙታን ተነሱ። አሕዛብ ነበሩና ተጠምቀው በአማላጅነት በፈጣሪው አምነው ክብር አግኝተዋል። ኩሎቹ ማህበሩ ተብሏል። ኩሎቹ ነው ያርፈዋል። ሌላኛው ስቃዩ ወአግበረ ሎቱ ዱዲያኖስ ያው በዜማ ቤት በተጣይ በሉት ይላሉ። ዱዲያኖስ አሳኢነ ዘሐጺን የብረት ጫማ አሰራለት። የብረት ጫማው በውስጡ ረጅም ጦር አለው። ከመካከሉ ከመረገጫው ላይ ልክ የእግራችን ሰኮና ሄዶ የሚያርፍበት ላይ እግሩን ከቁርጭምጭሚቱ ላይ ቆረጡት። ዋስተሰአነዎ ይላል። እዚያ ላይ ተጫማ ብለው ሲያጫሙት ጦሩ በመካከል በአጥንቶቹ መካከል አልፎ ጉልበቱን ሰንጥቆ ወደ ጭኑ ሄደ። ወይቤልዎ ሁር ተራመድ ብለው አስገደዱት። ሶበ ስእነ ሰጊረ ቅዱስ ጊዮርጊስ መራመድ አቃተው።
ያን ጊዜ ምን ይላል? ወሆረ ድቡተ እንደ ሕፃን ልጅ እየዳህ ሲሄድ ስቃዩን መሸከም ቢያቅተው ጸርሃ ጊዮርጊስ በአብይ ቃል ወይቤ እንዲህ ብሎ በታላቅ ቃል ጮሆ ወደ ክርስቶስ ወደ መድኃኒታችን ለመነ። እፎ ይሄሊ ከማምላኬ ተሰቅለ ዲበ ዕፀ መስቀል በእንቲአየ ሕማም የማይገባው መከራ የማይገባው ፈጣሪ መድኃኒት የክርስቶስ ለእኔ ሲል የተቀበለውን ግፍ አስቤ እንዴት መሸከም አቃተኝ ብሎ ጮኸ። ያን ጊዜ ረድኤተ እግዚአብሔር መጣለት፣ መልአኩ ቅዱስ ሚካኤል መጣ። ለዚያ ነው በዚያች ሰዓት ላይ አቅሙ አልሸከመው ሲል ምን አለ? በአውደ ሙቃስ ቆመ እንዘ ያንጸፈጽፍ ደመ። ሙቃስ ማለት ስቃይበት አደባባይ ነው። እዚያ ላይ ቆሞ ከአካሉ አንድን ሰው ከነልብሱ ባሕር ውስጥ ነክረው ወዲያው እንዳወጡት ከመላ አካሉ እንደሚዘንብ የውሃ ጠብታ ደሙ እንዲያየ ተንጠፈጠፈ። ለዚያ ነው በአውደ ሙቃስ ቆመ እንዘ ያንጸፈጽፍ ደመ አለና ቀጥሎ ምንድነው? ትዕግስቱ እስከፈጸመ ትዕግስቱን እስከጨረሰ ድረስ ፍጡር ነው። ይሄን ሁሉ ተሸክሞ ሰው ነውና ትዕግስቱ እስከፈጸመ። ይሄ በጥሬ ዘር ነው። በምስጢሩ ሲተረጎም ትዕግስቱ እስከፈጸመ ማለት በትዕግስት እስከፍጻሜው ድረስ ተብሎም ይተረጎማል። ስማ ገድሉ እጹብ ለሰሚ አደመ ለምን ሰማው ያስገርማል። ከተአምራቱ ሁለቱን ደግሞ እንጠቅሳለን። አሰቃይቶ ሲደክማቸው አንዲት ጣዖት የምታመልክ ድሃ መበለታለችና ከሷ ቤት ወስደው ከቤቱ ምሰሶ አሰሩት። ከድሃይቱ ቤት ያሰሩበት ምክንያት ለምንድን ነው ይባል? ድሃይቱ ምግብ ስለሌላት በረሃብ ይሞታል ብለው። እሷ ጣዖት ነው የምታመልክ፣ ነገር ግን አሳዘናት። ይሄ ወጣት ይህን ያለ ስቃይ የሚያሰቃዩት በእምነት አይመስለኝ በስጋ ይዛመደኝ፣ ግን እንዴት ይሞታል በረሃብ ብላ ድሃናትና ልትለምን ወጣች። እኔ ይገርመኛል አይደል? ቅድም ቢሩታዊትን አሳያችኋት። እግዚአብሔርን የማታውቀው ቢሩታዊት ስታዝን፣ እዚህ ደግሞ እግዚአብሔርን የማታውቀው ጣዖት አምላክ የነበረች ሴት ስታዝን አንድ ጊዜ ትዝ ይለኛል። የ2 ዓመት በፊት ምናምን ነው እዚህ እናንተ ጓደኛ አለ እዚህ ሚካኤሉ አበራ መንገድ ላይ ቆሞ አንዳንድ ነገር ያወራኛል። ከወልደ ነጎድጓድ ቆይተን እየመጣን ከዚህ ከአሊ ወሬው ሱቅ ከድሮ አሊ ወሬው ሳይሆን ይሄ ያኛው አሊ የድሮ አሊ እዚያ ወርዶ ያለ አይደለም የኦልትራፎር እና የሚለው ህንጻ አካባቢ እዛ ወረድ ብሎ ኮብልስቶኑ ላይ እና ሲጠይቀኝ ሳወራ ስንጠይቅ ስለ ቤተክርስቲያን ጉዳይ ነው ስናወራ ወገቤን እያመመኝ ሄደ። ግን ደግሞ ቁም ነገር ስለሆነ ማቋረጥ አልፈለኩም እና ከፊት ለፊት አንድ ሽማግሌ ሙስሊምና ተክብላ ይሆናል ለረጅም ሰዓት እና ነጠላችን አጣፍተን ትምህርት መስቀልን የለበስን እንደዛና ከዛ 2 ዱካ ይዞ መጡ። ልጆቼ ወገባችሁ ይሰበር ኧረ ቁጭ ብላችሁ ተጫወቱ ሲሆን ግቡ ብሎ አሉና አንተ ቸሩ መድኃኒዓለም እንደነው አላችሁ። ሙስሊም ናቸው፣ ግን አንድ ሰው ሙስሊም ስለሆነ ክፉ ይሆናል ብዬ ነው ያላምንም። ራሱን አውቆ ክፉ ካላደረገ በቀር እንደዚህ ያሉ ብዙ ደጋጎችን አውቃለሁ። እኔ በጣም ካልቤ ነው ያዘንኩኝ። ራሴን በዛ ቦታ አስገብቼ ራሱ እኔ ሆነ አድርገው ይሆን ብዬ እኮ ራሴን ተቻለሁ። እና አንዳንዴ እንዴት ነው ክርስቶስ መድኃኒታችን የርኅራኄውን ጌታ የመጨረሻውን የርኅራኄ ባለቤት እግዚአብሔር ክርስቶስን የምናመልክ እኛ ርኅራኄ የሚጠፋብን የማያውቁት እንኳን አንዳንዶቹ ርኅራኄ ሲኖራቸው። ያች ሴት ልትለምን ወጣ፣ ተመልሳ ስትመጣ ያየችው ነገር አስደነገጣት። ቅዱስ ጊዮርጊስ የታሰረበት ምሰሶ ለምልሞ ትልቅ ዛፍ ሆኗል። ቤቷን አጥልቶላታል። እንደዚህ እንዳንልበት መቼም የምታውቁት ነው። ፋርስ ዙሪያው ሙቀት ነው፣ ፀሐይ ነው። አለመለመላት። ምን አለች? አምላኮሙ ለክርስቲያን ተመስሎ ሰባ መጽሐቤ። የክርስቲያኖች ፈጣሪ ሰው መስሎ ወደ ቤት የገባለች። ምን አለ? እኔ የክርስቲያኖች አምላክ አይደለሁም፣ አላ ግብረ አምላክ አነ፣ እኔ የእርሱ የኢየሱስ ክርስቶስ ባሪያው ነኝ። እንግዲያውስ የእውነተኛው አምላክ ባሪያ ከሆንክ ደግሞ የልጇ ነገር ያስገርማል። ዛሬ እንደዚህ ያለ ፈተና ያለባችሁ ሰዎች ተስፋ አለመቁረጥ ጥሩ ነው። ተስፋ ጥሩ ነው። የሚገርማችሁ ነገር ልጇ አይሰማ ጆሮ ደንቆሮ፣ ቅርታ ጆሮ አይሰማም፣ አይን የለውም፣ አይናገር አፍ የለውም፣ አይራመድ እግሩ አይሰራም፣ እጁም አይሰራም። ከፍጥር ከሰውነት ውስጥ ምንም የሚሰራ ነገር የለም። በነገራችሁ ላይ አይነ ስውራን ቢያንስ ምንድነው ተስፋቸው? ጆሮአቸው አይደለም። መስማትም የማይቻላቸው ወገኖቻችን ተስፋቸው ቢያንስ ምንድነው? እነዚህ ሁሉ አሁን ሄለን ከለር ማንም ትባላለች አለ እዚህ ዓለም ላይ የታወቀች ሴት አለች። ሁሉም ያን ነበር። ቢያንስ እሷ ግን እጅና እግር አላት መሰለኝ ካልተሳሳትኩኝ። አድንልኝ ብላ ስትለው ምን አላት? አይኑን አበራውና
ሌላው ይቆየኝ እጁ እግሩ አፉና ጆሮ ለሥራ ፈልገዋል ይቆየኝ አላት መታገስ ጥሩ ነው እሺ አለችው ንጉሱ ዱድያኖስ ሲያልፍ ትልቅ ዛፍ አየዘ የማይታሰብ ነገር ነው ይሄ ምንድነው ሲባል አራ ጊዮርጊስ የታሰረበት ነው አሉት አምጡልኛል አመጣው እስከ መቼ ድረስ ነው አንተ እንደዚህ የምታረገኝ ብሎ አለው ቅዱስ ጊዮርጊስ ምን አለው አይ አሁንስ መከራው ደክሞኛል ሰልችቶኛል በአንተ አምላክ ማመኔ ነው በቃ ብሎ አለው ደስ አለው ቅዱስ ጊዮርጊስን ማስካድ ማለት ለሱ የመጨረሻው ስኬት ነው ደስ ስላለው ወስዶ የት ያስገባል ቤተ መንግስቱ የማይገባበት ቦታ ወስዶ ያስገባው ማን ካለበት ንግስቲቱ ለእስክንድርያ ካለችበት ራሱን ሊስመው ሲል ተው ያይረከሰው ሊስመው ሲል ተው በኋላ ተሰመኛለች ችግር የለውም ምክንያቱም በመንግስቱ ሁለተኛ ሊያረጋው ነው ሁለተኛ ንጉስ ነገስት የሰባው ነገስታት ከሱ ቀጥሎ ሁለተኛ ሊያረጋው ነው ሌሊት ገብቶ የብቻም የእንኳን የንጉስን ሚስት ማንንም ሴት ነኝ ሰበሽክሻይ ባለማለት ምንድነው ያደረገ ከቅዱስ ዳዊት መዝሙር ገለጥ አድርጎ ዘውትር ስራው እሱ ነው ቅዱስ ዳዊት መዝሙሩን ነው የሚጸልይ ምን ይያለ ቢሉ ወነግር ስማከ በቀድመ ነገስት ወይተሐፈር ይያለ ሌሎችንም ኃይለ ቃል ዛሬ ያነበብነውንም ሌላውንም ይያለ እንዲህ ይያለ ሲጸልይ ምን ይላል አደማ ነገር ያ የምትሰማው ቃላት ደስ አሰኛትና ወደሱ ማደሪያ ሄዳ ባክህ ምን አለችው ተርጉምልኝ ምንድነው ይሄ አላት የቅዱስ ዳዊትን ነገር አነሳና ከጥንተ ተፈጥሮ እስከ አዲስ ተፈጥሮ አብራራላት ክርስቲያን አደረጋት በዚያው ባድልሊት ሰብኮ ክርስቲያን አደረጋት ከዚያ ሄደችና ለባሏ አንተ አለችው ለምንድነው ከክርስቲያኖች ጋር የምትጣላ ምን ያረጋግልሃል አለችው አንቺ ዞር በይልኝ ብሎ ከሚሰገድበት ቦታ ለጣዖት ከሚሰገድበት ቦታ ቅዱስ ጊዮርጊስን አዋጅ ተነግሮ በከተማው ውስጥ በሙሉ ተሰብስቦ ኑ ተመልከቱ ተባለ ያቺ ሴት ሎቱ ስብሐት ቅዱስ ጊዮርጊስ ካደ መባሉ ሲሰማ አዘነች ለአዲስ አማኝ ያስተማራት ሰው ካደ ሲባል ይከብዳል አይደል ያለቀሰች ስትመጣ ቅዱስ ጊዮርጊስ ምን ይለዋል አክሞሰሰ ይላል ሳቃለ አስቀምጪው አላት ቁጭ አለ ልክ እዚያ ሲረዘው ተሰበሰበበት አንተ ሕፃን ለከብለከ ነው አይደለም አንተ ሕፃን እልሃለሁ ተነስ ብለዋለሁ ምን ተፈታ እጁ እግሩ ሄደና ያንን ጣዖት የኢየሱስ ክርስቶስ ባሪያ ጊዮርጊስ ና ተገልጠ ሰው እንደሚያይ ወርቅ ብር ሳይሆን ተገልጠ ከላይ ያለው ናውጣ ይላላለው መልእክቱን በምኑ ሰማው ጆሮ ተከፈተ ሄደና ያለውን ተናገረ አንደበቱ ተፈታ ያ ጣዖት ጸላዔ ሰናያት ከላዩ ላይ ሆኖ መጣ ሰው ሁሉ ደንግጦ ተሸበረ ምንድነው አለው እኔ አሳሳች ነኝ እንጂ አምላክ አይደለም ማለት አሁን በክርስቶስ ስም አዛለሁ ከነጣዖት አገልጋዮች ምድር ተከፍታ ተዋጣለው ምድር ተከፍታ ዋጥቻቸው ታላቅ መናወጽ ሆነ ዱድያኖስ አፍሮ ቅዱስ ጊዮርጊስን አሳስሮ ወደ ቤተ መንግስቱ ሲገባ ክርስቲያኖችን አትጣላቸው አምላካቸው ኃይለኛ ነው አላልኩህም ብሎ ሲላ ለካ ቤቴ መግባት ይፈልግ ለዚህ ነው ብሎ ዱድያኖስ እንደተረታወቀው ጊዮርጊስ ለሁለት ስራ ነው አንድ እስክንድርያ ለማሳመን ቅን ልብ ያላት ስለሆነች አላሷን ያላደረጋት ነገር የለም ከተማውን ሁሉ አስቆጥታት ካረመኒነቱ የተነሳ ሜንጦታ ቃላቸው አይደል ለዛናት ጆሮ ሊከብድ ይችላል ግን ግፋ ሰማይታት ነው እናደርገው ሜንጦውን አመጥቶ ሁለት ጦቿን በዛ አስከብቶ አንጠለጠላት በጥጦቿ በዚህ አልሞትለት ብትል በመጋዝ ከሁለትን ያሰነጠቃት ይገዛ ሚስቱን የሃይዛብ ምን ያህል ይሆን ያረመኒነታቸው ዳሩ እዚያ በኋላ ቅዱስ ጊዮርጊስን ይኑሉ ካሰቃየው በኋላ ከ7 ዓመት በኋላ የቅዱስ ጊዮርጊስ ፍጻሜ ስሙ ለዚያ ነው ብዙ ቅዱሳንን አይታችሁ ቆን ምንድነው የሚላቸው ኮነ ሰማዕተ ቅዱስ ጊዮርጊስ ኮነ ሰማዕተ ይላል ልብ በሉ ምንድነው የሚለው በዛቲ ዕለት ኮነ ፍጻሜ ስሙ ነው የሚለው የምስክርነቱ መጨረሻ ደረሰ ያን ጊዜ አንገቱን ሊሰውት ሲሉ ሊያርዱት ሲሉ ቆዩኝ ልጸልይ አለ ሲጸልይ ለዓለም ምህረትን ለእርሱ መንግስተ ሰማያትን ጸለየና ጌታዬ ሆይ 70 ነገስታትን ታጠፋቸው ዘንድ ለምንሃለሁ አሁን የፍርድ ጊዜ ነው 7 ዓመት ይመለሱ እንደሆነ ብሎ ታግሷል ያን ሁሉ መከራ አይደል የፍርድ ጊዜ ነው እሳት ወርዳ እንድትበላቸው ለመነ ለዚያ ነው በዚያ ሰዓት ከቅዱስ ዳዊት መዝሙር 109 ላይ ምን ይላል ቀጠቀጦሙ ለነገስት በለተማቱ በቁጣው ቀን ነገስታትን ፈርዶ ያጠፋቸዋል ያለው ቃል ይደርስ ይፈጸም ዘንድ ቅዱስ ጊዮርጊስ ጸሎቱን ሲጨርስ እሳት ከሰማይ ወርዳ 70 ነገስት ጊዮርጊስ ሞተልን ተገላገልን ብለው በዙፋናቸው ተሰብስበው ሲበሉ ሲጠጡ ከሰማይ ወርዳ የእግዚአብሔር በዓት አጥፍታቸዋለች ስለዚህ እግዚአብሔር ነገስታትን የሚሾም ነገስታትንም የሚቀጣ የሚያጠፋ አምላክ ነው ቅዱስ ጊዮርጊስን ግን
ቅዱስ ጊዮርጊስ ሶበ ተከለለ ደም ወማይ ወሐሊብ ምነክሳዱ ፈልፈለ። ጠዋት ቅዱስ ጊዮርጊስ ስንሄድ ሊቀ ሊቃውንት ዕዝራ የኔታ እያስተማሩ ሲጨርሱን የደረስን እዚች ትርጉም ላይ ሲደርሱ የነበራችሁ ሰምታችኋል። ደም ውሃ ወተት ምንድነው ምስጢሩ የሚለውን ሶስቱ ፈሰሰ። ሰባት አክሊላት ሰባቱ ሊቃነ መላእክት ይዘውለት ወረዱ። አከበረው እግዚአብሔር። የክብር ክብር ሲሰጠው ማንኛይቱም ነፍስ ስትሞት ታውቃላችሁ፣ ማንኛይቱም ክርስቲያን ነፍስ ስትሞት መጀመሪያ ለሥላሴ ቀጥሎ ለእግዝእትነ ማርያም ሶስተኛ ለቅዱስ ጊዮርጊስ ሄዳ መስገድ ግዴታዋ ነው። ሰማዕታት ከሆኑም እንደዚያው ነው። አቡነ አቢብ ይስገዱ ሲባሉ በመከራው በክብሩ ቀንቻለሁና መልሰኝ እንደሱ ያለ መከራ ልቀበል እስከ ማለት ደርሰዋል። የቅዱስ ጊዮርጊስ ክብር ቋንቋ አይናገረውም። ለኢትዮጵያውያን ደግሞ ሁለተኛው ግብዝና የተሰጠ ከመቤታችን አስራት። ግብዝና እኮ ለሱ ነው። አባቶቻችን እናቶቻችን ረድቷቸዋል። ለዚያ ነው ኦፍጡነ ረድኤት የሚባሉ ምስጋናዎች አሉት። እንዲያውም በስርዋጽ እዚህ መደበኛው ስብዓተ ፍቁር ላይ በአንቀጽ የሌለ በስርዋጽ የሚገባል አይደል? ጊዮርጊስ ብለክ ከሚሉ 5 አንቀጾች አሉ አይደል? በተአምኖ በጽዋዬ በስባሄ በሰብሖ በተወክሎ አይደል? አንዲት ስድስተኛ አለች አይደል? ነጋው ሰርከ ምትል ጊዮርጊስ ብለከ ጊዮርጊስ እልሃለሁ ነጋው ሰርከ ጧት ማታ እምስሮ ልብ ያፈቅረከ። ደረታቸው እንደዚህ ይመቱ ከልብ የስር ካንጀቴ እወድሃለሁ ከሆነ ዘንድሳ አሬኒ ገጸከ ፊትን አሳየኝ አስማኒ ቃለከ ድምፅህን አሰማኝ ብሎ እና እንዲያው ቅዱስ ጊዮርጊስ አሁን ጊዮርጊስ ቅዱስ ወልደ ዘነንቶስ ጊዮርጊስ ረባን ጊዮርጊስ ሩይ ጊዮርጊስ እንቁ ይሉታል አይደል? ኋላ ምን አሉት? ለቤተ ክርስቲያን ቅዱስ ዘኮንከ ርሳ ምን ነው ርሳማ የተባለ መድኃኔዓለም አይደለ ቢሉ ለሰማዕታት ለቅዱሳን የበላያቸው መሆኑን ሲናገር ሊቀ ሰማዕታት ፈረንጆቹ ፕሪንስ ኦፍ ማርቲር ሲሉ እንደዚያ ሲሉ ለቤተ ክርስቲያን ቅዱስ ዘኮንከ ርሳ ጊዮርጊስ ወኩል ይላል ወይ ኃያል ከማንበሳ እንደ አንበሳ የማይፈራ ዘዚአየ ሰራየ ኃጢአት ወአበሳ ኃጢአቴን በደሌን የሚያስደመስስልኝ አለ። መልካ ቅዱስ ጊዮርጊስን አይታችሁት ከሆነ ማን እንደደረሰው ታውቃላችሁ? ረቂቅ የሆነ ድርሰት አፄ ዘርዓ ያዕቆብ ናቸው። መልካ ቅዱስ ጊዮርጊስ የአፄ ዘርዓ ያዕቆብ ነው። አስተጋይድ ፈረስከ በምድር ማውሎ የሚለው አንቀጽ ያለበት እና ቅዱስ ጊዮርጊስ ለእመቤታችንን ለምኗት ፍልሰቱ ከፍልሰቷ ጋር ሆኗል። በሰባቱ ዘመን ከመላእክት ጋር እመቤታችን ፈጣሪያችን ተራድተውት መከራ ተቀብሎ የሰማዕታት አለቅነትን በሰማይ መንገስን የክብር የጸጋ ማግኘትን ተሾመ። መጨረሻው ግን ጌታ ቃል ኪዳን ሲሰጠው ስምን የጠራ መታሰቢያ ያደረገ ካለው በኋላ መጨረሻው ምንድነው ያለው? በመከራ ሆኖ ማንኛውም ሰው በእምነት አምላከ ቅዱስ ጊዮርጊስ ተራዳኝ ብሎ ቢለምነኝ 3 ጊዜ እረዳዋለሁ ብሏልና ዛሬ አምላከ ዳዊት ወልደ ዳዊት ተሳሃለነ አምላከ ቅዱስ ጊዮርጊስ ተራዳአነ እንልና በዚህች ቀን ታሞ በገድል የሚኖረው ጻድቅ አባታችን ቅዱስ ሮቆ ታሞ እግሩን እያሳየ ቸነፈርን ወባ ብሎ መተርጎም ያስኬዳል። ወረርሽኝ ባለው እንግዲህ ብድብድ ማለት ወረርሽኝ ነው። ብዙ አይነት ወረርሽኝ አለ። ያችን የነደፈችውን እያሳየ ጌታዬ ይቅር በለኝ ብሎ መጥቶ አንተን ብቻ አይደለም ማድነህ ስምን የጠራውን ሁሉ በቃል ኪዳን የተማጸነውን ሁሉ የሮቆ አምላክ የቅዱስ ሮቆ አምላክ አድነኝ ያለውን ሁሉ አንድ ጊዜ እዚህ አርማጭሆ እያለነ ለሥራ ጉዳይ አረ ታሞ በጣም ደከመብን አሉኝ። አንድ ወንድማችን ዛሬ አግብቶ ወላልዶ ተቀምጧል እና መንናለሁ እያለ ሲያስቸግረኝ የነበረ ልጅ ነው። እንደው በቃ መንናለሁ። በእርግጥ ለምናኔ የሚሆን ሰብዕና አለው። ግን የምናኔ ምክንያት ምንድነው አልኩት። የምናኔ ምክንያትማ ምንም አይነት የተፈጥሮ ስሜት የለኝም፣ ሴት ራቁቷን ባይ ምንም ስሜት የለኝም አለኝ። አይመስለኝም አልኩት። እንዴት አለኝ። መቼም ያው ትንሽ ጠባይ ውሻ ስለሆነ ፈርቶኝ ነው እንጂ እሱም ሰባኪ ነው። እንዴት እንደዚህ ትለኛለህ ያስብላል። እንዴት አለኝ። ብቻ እንዴት እንደሆነ አልነገርም፣ ግን አይመስለኝም። ለምን ነው ሲለኝ ጠላት እሷን ነገር ሳይደብቃት አልቀረም። ውስጥ ላይ ደብቆ ጻድቅ እያጫወተህ ነው። እንዴት አለኝ። ችግር የለውም እንስማማ። ምንድነው አለኝ። በላውን ክረምት አስተማሪ ስራ የለውም እረፍት አይደለም እንወጣ ነበር አስኳል አስተማሪዎች። ሰኔ ላይ ቀድመህ ውጣ እስከ መስከረም 3 ወር ስርዓት የመነኮሳትን ስርዓት እነግርሃለሁ። እሱም ያውቀዋል በደንብ። ጾም እንደዚህ፣ ጸሎት እንደዚህ፣ ስግደት እንደዚህ አድርግ። ከ3 ወር በኋላ ደና ከመጣህ እኔ ሐሰተኛ ነኝ ተመስገን ነው። እሱ ደግሞ ሐሰተኛ በሆነ ምን ልሆን ብችልም ተመስገን ነው። ችግር የለም። ዋናው እሱ መትረፍ ነው። ከዛ ከ3 ወር በኋላ መጣ።
ደህና አደርክ አላለኝ። ምንድን ነው ያለኝ? ወንድሜ ሚስት ፈልግልኝ። መነኩሴው ሰውዬ ድንገት ምን ሆንክ አልኩት። ረበስማ ገና ሂጄ የምንኩስናውን ስራ ስጀምረው እንዲሁ በቃ ልክ ብረት ምጣድ ላይ እንደተቀመጠ ሰው ቀቀለኝ። የጾጹ ዝሙት ጾር ቀቀለኝ። መቼስ የዚህ ዘመን ሰዎች ራሳችን እንደደህና ሰው ለመቁጠር ብያለበት እኔ ቆውቀዋለሁ ምናምን ትላለህ አይደል? ትላለህ። አሁን በቀደም እዛ እየነገርኳቸው ነበር። አንዳንዶቹ ይሄ ታድሶ ማዕበል ሊመጣ ነው ያልከው መጣ አይደለ ምናምን። ኧረ እባክሽ ወደዚያ በል። ገና ስንት ጉድ አለ። በቀደም የነበረውን የሊቃውንት ጉባኤ ሰምታችኋል አይደለም? ጥሩ ነው፣ ተመስገን ነው። ብፁዕ አቡነ እንድርያስ በማጠቃለያው ሲናገሩ አያችኋቸው አይደል? አላ መማር እንደዚህ ያለው እንጂ አለቀ። እረ ቸሪቱም አምላክ እረ አነጋገራችሁ ሲያጨበጭቡላችሁ ያደረጉትን አይታችኋል አይደል? ምንድነው ሙያው ጭብጨባው? አንድ ብሎ የአዲስ ተማረ ሰው ለሌላ ምን ፈልጎ ነው የሚያጨበጭብ? ሞራል ነው ወይም ድጋፍ ለመግለጥ? አረ ተወኝ እባክህ፣ ስራህን በሰራ። እግዚአብሔር አምላክ ቤተክርስቲያንን ከመከራ ያድንልን። ለሁሉም የዳዊት ፈጣሪ ቅዱስ ዳዊት ፈጣሪ ይቅር በለኝ፣ የቅዱስ ጊዮርጊስ አምላክ ፈጥነህ እርዳኝ፣ የቅዱስ ሮቆ አምላክ ከቸነፈር አድነኝ ተብሎ በዚህ ዕለት ይለመናል። አሁን ማጠቃለያችን ስናመጣው ይቀጠቅጦሙ ለነገሥት ነገሥታትን ያጠፋቸዋል አለ። በየዘመን ታሪኩ በሙሉ በዓለም ታሪክ ከመጀመሪያው ንጉስ ከሚባለው ከአረመኔው ከናምሩድ ሕንፃ ሰናዖርን ከሰራው ከናምሩድ ጀምሮ በየዘመኑ እነ ፈርዖንን እነ ናቡከደነጾር ምንም በኋላ ቢያምንም እነ ብልጣሶርን እነ አንጢያኮስን ሌሎቹንም ክፉ ነገሥታት በብሉይ ኪዳን እነ ሄሮድስን እነ ዲዮቅልጥያኖስን እነ መክስሚያኖስን እነ ጠራብሎስ ወይም ትራጃንን እነ ዳኪዮስን ሌሎቹንም በአዲስ ኪዳን የተነሱ አረመኔ ነገሥታትን ያጠፋቸው ኡልያኖስን ያጠፋው እግዚአብሔር ክርስቶስ ነው። ነገሥታትን ይቀጠቅጣቸዋል። ለጊዜው በእኛ በደል ምክንያት እኛን እንዲቀጠቅጡን ያደርጋል። ዛሬ እየቀጠቀጡን ነው አይደል? ቤተክርስቲያን እየተቀጠቀጠች ነው። ምዕመናን አገልጋዮች ይረገጣሉ፣ ቀጠቀጣሉ። ለምን? በኃጢአታችን ምክንያት። አዎ እንረገጣለን፣ እንገፋለን። ቀኑ ሲደርስ ግን ያቺ የኛ ለንስሐ ልብ የተመጣች ቀን እግዚአብሔር ይቅር ያለን ቀን ወይ ደግሞ ጨርሰን እኛ ወደ ጥፋቱ ሄደን አዲስ ትውልድ እግዚአብሔር የተካ ቀን ያን ጊዜ ያጠፋቸዋል። ዛሬ የምታዩዋቸው በዓለም ወደ 209 ወይ 210 ሀገራት አሉ። በተባበሩት መንግስታት ድርጅት እውቅና ያላቸው 193 ያክል ያሉ። የነዚህ ሁሉ መሪዎች ሁሉንም እግዚአብሔር ያጠፋቸዋል። ሁሉንም። አንዱም እንኳን ከነዚህ መካከል አንዱም እንኳን ለእግዚአብሔር ፍቅር ለፍትህ ለእውነት የሚኖር አንድ አላቅም እኔ። አንዱም እንኳን የራሻውን መሪ እንደ ደህና ሰው የምታዩትን ጨምሮ። አዎ አንተ የምትጠላውን ስለተዋጋ ወዳጅ ሊሆን አይችልም። አጓጉል የክርስትና ጠበቃ አድርገህ አትየው። ስራው ሌላ ነው። ግድ የላችሁም። ያው ለሞራል ያክል ነው አለ አይደለም አለ የክርስቲያን ንጉስ ምናምን ተብሎ ለሞራሉ ያክል ነው እንጂ ተው ግድ የለም። ይቆርባል እነዚህ ላይ ለትረኛለ ተው ግድ የለም። ክርስትናውን ልደቱን የሚያከብር ቤተክርስቲያን ውስጥ ነው ግድ የለም። ተው ጥምቀት ያከብራል ተው ግድ የለም። ለእግዚአብሔር ፍቅር የሚኖር አንድም መሪ በዚህ ዘመን የለም። ስለዚህ ነገሥታቱን ፍትርት የሚያጓድሉትን ድሃ የሚበድሉትን እውነተኞችን የሚያስለቅሱትን በጊዜው እግዚአብሔር ያጠፋቸዋል። ኋላ በፍርድ ቀን ዕለተ መዓቱ የተባለች ዳግም ምጽአት ናትና በዕለተ መዓቱ በፍርድ ቀን ሁሉንም ያጠፋል። ምስጢሩ ግን ይቀጠቅጦሙ ለነገሥት አለ። በሰው ልቦና በዚህ ዓለም ነግሰው የኖሩ አጋንንትን ያጠፋቸዋል በገሃነመ እሳት ተብሎ ይተረጎማል። መድኃኔ ዓለም አጋንንትን ያጠፋቸው። ከቅጽረ ቤተ ክርስቲያን የበቀደሙ ጸሎታችን አልሰራው ነው። ቅዱሳን አድን እምድልቅልቅ ብለን ሊጦል አንስተን ነበር አይደለም? ግን ፈቃዱ አልሆነ ብሎ ያው አባታችን ሄዱ። በእርግጥ ከመናወጥ
ከወራተ ከውሶ አልፈው ወደ ዛይን አብይ ወደሚባለው ታላቅ ጸጥታ ወዳለበት ዓለም ነው ሄዱ። እግዚአብሔር ሁሉንም በረከት ያሳድርብን። እንግዲህ ይሄው ነው ያለን ለዛሬው የቅዱስ ዳዊትን ነገር ቅድም በጥቂቱ አንዲት ነገር ስላነሳነ አንዲት ነገር ብቻ ልጨምር። ቅዱስ ዳዊት ሁሉ ጊዜ በአንድ ነገር እናስበው። ቅዱስ ዳዊትን ሀብቱን ስንቆጥራቸው ከሰባቱ ሀብታት ካልተጨመሩት አንዱ ሁሉ ጊዜ ይገርመኛል። እሱም የቅዱስ ዳዊት በዳዊት መዝሙር 7 ነገር አለበት ይሉና ከሰባቱ አንዱ ምንድነው? ታምኖ ኃጣው ይላሉ። ታምኖ ኃጣው ምንድነው በአማርኛ? ኃጢአትን እሱ እንዳትረሱ። ቅዱስ ዳዊትን ለዘላለም ከእግዚአብሔር ጋር ያኖረው ብዙ ምክንያት አለ። ከዚህች የምትበልጥ ግን የለችም። ታምኖ ኃጣው እንኳን በድሎ እንኳን ኃጢአት ሰርቶ ሳይበድል እንኳን ዘወትር ምንድነው የሚለው? በዝሃ ምስር ተርሰ ጌጋዬ ኃጢአቴ ከራሴ ጠጉር ይልቅ በዛ። ዘወትር ኃጥ መሆናችን አትታበይ፣ ግድ የለም አንታበይ። በእግዚአብሔር ፊት ራሳችንን እናዋርድ። ኃጢአተኛ ነኝ እንበል። ቅዱስ ዳዊት ሀብቱ የጊዮርጊስ በረከቱ የአባ ሕርቆ ቃል ኪዳኑ የእመቤታችን ጣዕመ ፍቅሯ የጌታችን የትንሣኤው ብርሃን ከሁላችን ጋር ይሁን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረን አመዳግም ምጽአቱ እያስተፍረን ለሰቦተ ስሙ ያንቀሃን ወበአምልኮቱ ያጽናአን እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዛስቴነ ዘንተ ጽዋዓ ወለዘሰራ ለነ ሲሳየነ ወአራዘነ ወለዘታገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱና ወለቱ ስብሐተ ወመኮቴተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቱ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪን ዘንሰግን ለኪ ማርያም ምንን አስተበኩ ማርያና የተማይጸነ ቢኪ ወንታና ምኪ ያቂማ ወቂማ ይበረኔው ድንግል ባርኪም ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ሲል እግዚአብሔር ተታሰይ መንፈስ የማምላክ ይሁዳኔ ስመሪ በመላማቱ ናሆሚ ዚስ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊት ኃይለ ብያቱ ቅዱስ ስሙ ዛይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ወሰራውን ለላቢና አልቦሙ ነስቶ መላየራን መናብርቲው አይበሙ ለተታኑ አዝገቡን በረከቱ ለሩባን ወፈኖ መራቆሙ ለቡላኑ ተወክፉ ለእስራኤል ቁሪ ወተዘከረ ሳይሉ ዘይቢሉ ለአብ ወይነ ለአብርሃም ወለዘሩ እስከ ለዓለም ባርክና ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን ሙለ መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራሄ መዝገበ የዋሃት ባረክነ በእድኪ በከመ ባረኪዮ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አድኅነነ ሕዝበከ Wow.
ከልጇ ከወዳጇ ማልዳታማ አንድ እናቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ቅዱሳን አባቶቻችን ረድኤት በረከት ያሳትፈን። ከሩቅም ከቅርብም መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ከአድባር ከተራራ ወደ ተራራ ከዋሻ ወደ ዋሻ ከፍርኩታ ወደ ፍርኩታ እየተመላለሱ መከራውን እየተቀበሉ ቃል ኪዳን የተሰጣቸው ቅዱሳን አባቶቻችን ሰማዕታት በረድኤት ሳይለዩ ከተለያየ ፈተና ጠብቀው ማስተዋሉን አድለው መምህራችን በሚያስተምሩን ትምህርት ባስተማሩን ትምህርት ጸንተን እንድንኖር ለሥጋው ደግሞ የበቃን በዚያው ጸንተን ያልበቃን እንድንበቃ ከመንገዱ እንዳንርቅ መንፈሳዊ ጉዟችን እንዳንርቅ እግዚአብሔር አምላክ ማስተዋሉን አድሎ ፍጻሜያችን ያሳምርልን። ለወንድማችን ቃለ ሕይወት ያሰማልን፣ ሰላም ያሳድረን። ለመምህራችን ቃለ ሕይወት ያሰማልን። በድጋሚ ከርሞን ጊዜ ያድርስልን፣ ሰላም ያሳድረን። አቡነ ዘበሰማያት እግዚአብሔር ይስጥልን። ቃለ ሕይወት ባለበረከት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። ቸሩ መድኃኔዓለም ፈቅዶ የዛሬ ወር ቅዳሜ ነው የሚሆን። ቅዳሜ ይሆናል ዝክራችን እግዚአብሔር እንደፈቀደ። ቸሩ አምላክ ቅዱስ ዳዊት ሀብቱን ቅዱስ ጊዮርጊስ በረከቱን አድሎ በሰላም አስጀምሮ በሰላም እንዳስፈጸመን ክፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን፣ በሰላም ያደርሰን። የምትቸኩሉ እየሄዳችሁ የምትቆዩ ዝማሬ ዳዊት እንላለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።
ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ